ራእይ ምዕራፍ 2 ከቁጥር 1 እስከ 7 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል። ስራህን ጥረትንና ትዕግስትን አውቃለሁ። ክፉዎችንም ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ደግሞም በትዕግስት መጽናትንና ስለ ስሜም መከራ መቀበልህን አውቃለሁ። በዚህ ሁሉ አልታከትክም። ይሁን እንጂ የምነቅፍብህ ነገር አለኝ። ይኸውም የቀድሞውን ፍቅርህን ትተሃል። እንግዲህ ከየት እንደወደቅህ አስብ። ንስሐ ገብተህ ቀድሞ ታደርገው የነበረውን ነገር አድርግ። ንስሐ ካልገባ መጥቼ መቅረዝን ከቦታው ወስድብሃለሁ። ነገር ግን ይህ በጎ ነገር አለ። እኔ የምጠላውን የኒቆላውያንን ሥራ አንተም ጠልተሃል። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ። ኤፌሶን በዚህ ደብዳቤ ላይ በዚህ መልእክት ላይ ኤፌሶን የመጀመሪያ ሆኖ ገብቷል አይደል? ወንድማችን ሐዋርያው ቅዱስ ዮሐንስ እነዚህ 7 አብያተ ክርስቲያናት ጌታ ኢየሱስ ክርስቶስ እንዲናገራቸው መልእክት ሲሰጠው ብዙን ጊዜ ሳነሳም እንደምናገረው ወንድማችን ዮሐንስ የሚደረድረው ወይንም ደግሞ የኤፌሶን እያለ የሚደረድረው ሰምርኔስ፣ ጴርጋሞን እያለ እየደረደረ የሚቀጥለው በከተሞቹ ሳይዝና ትልቅነት በቸርቾቹ ሳይዝ ብቻ ሳይሆን ዋና መንገድ ስላለ በዋናው መንገድ ላይ የሚሄዱ ከተሞችን እያቋረጠ ስለሚሄድ እነዛ ከተሞችን እየሰካካ ነው የሚሄደውና ዮሐንስ ሲጀመር ኤፌሶን ነው የእሱ መኖሪያውም የነበረው። በዕድሜው ማብቂያ አካባቢ ረጅሙንም ጊዜ ያሳልፈው በዚህ በኤፌሶን ከተማ በነበረችው ቤተ ክርስቲያን ውስጥ ነው። የዚች ቤተ ክርስቲያንም ደግሞ ሜምበር ነበር ዮሐንስ። አገልጋይ ብቻ ሳይሆን ሜምበር ነበር። እንደምታውቁት ዮሐንስ የጌታ ኢየሱስ ክርስቶስ ሐዋርያ ነው አይደል? የበጉ ሐዋርያ ነው። ስለዚህ ሐዋርያ ነው። አፍተሮል የኢየሩሳሌም ቸርች ሐዋርያ የምንለው አይደለም። በክርስቶስ አካል ላይ ሐዋርያ ተደርጎ የተቀመጠ በጣም ታላቅ አገልጋይ ነው። ኤፌሶን ቤተ ክርስቲያን ሲመጣ ግን በጢሞቴዎስ እረኝነት ስር ነው የነበረው። ጢሞቴዎስ ነው የዚች ቤተ ክርስቲያን እረኛ። ስለዚህ ወንድማችን ሐዋርያው ቅዱስ ዮሐንስ በጣም ግዙፍ ሰው ነው። በጣም ትልቅ ሰው ነው። እኔ ደጋግሜም ስለማነሳ የእሱ መልእክቶችና ወንጌል ደግሞ ይሄ ራእይ መጽሐፍ ላይ በጣም አዘውተረን ነው አይደለም የምንነጋገረው። ዮሐንስና ጳውሎስ ነው በጣም በስፋት የምናነሳቸውና በጣም የተከበረ ታላቅ አገልጋይ ነው። በልጅነቱ ቢጠራም ግን ደግሞ ይህንን ደብዳቤ ሲጽፍ ኦልሞስት የ80ዎቹ ማገባደጃ አካባቢ ነው። ከ93 እስከ 96 ዓመተ ምህረት ገደማ አካባቢ ላይ ነው እና በጣም ሂወዝ ኤጅድ በጣም ሸምግሎ አርጅቶ ወደ ጌታ ሊሄድ ባለበት ሰሞን አካባቢ ነው አይደል ወንድማችን ዮሐንስ ይህንን የሚጽፈው እና በጣም በዚህ አይነት ብስለት ውስጥ ያለ ሰው ምናልባትም ደግሞ ከቆጠረን ለሱ 3ኛ ትውልድ ነው ጢሞቴዎስ። ምክንያቱም እሱ አለ። ከዛ ቀጥሎ ያለው ደግሞ እነ ጳውሎስ እንግዲህ ከዮሐንስ በኋላ ነው ጳውሎስም ወደ ጌታ የመጣው። ከጳውሎስ በኋላ ደግሞ ይሄ ልጅ የጳውሎስ መንፈሳዊ ልጅ ጭምር ነው ጢሞቴዎስ። ስለዚህ 3ኛ ትውልድ እንደማለት ነው ለሱ የልጅ ልጁ የማለት ያክል ነው። ግን እዛ ስር ሄዶ ቁጭ ብሎ ዲሲፕሊን ሆኖ የእግዚአብሔርን ቃል ያገለግል ነበር፣ ይገለገልም ነበር፣ ይማር ነበር፣ ያጠና ነበር፣ ደግሞ ያስተምርም ነበር። ደግሞ እንደዚህም ደግሞ ቅዱሱን መጽሐፍ የአዲስ ኪዳናችንን የመጨረሻ መጽሐፍ ማለት ነው ቅዱሱን መጽሐፍ ራእይን ከጌታ ከኢየሱስ ክርስቶስ ተቀብሎ ደግሞ በዚች ከተማ ላይ ሆኖ ያስተላልፋል ማለት ነው። እንግዲህ ዮሐንስ በዕድሜው ማብቂያ እንዳልኳችሁ ይህን ራእይ ሲያይ ካየበት ደሴት ወደ ኤፌሶን መጥቶ በ100 ዓመቱ እንደሞተ ያው ሁላችንም ታስታውሳላችሁና በ100 ዓመቱ ነው የሞተው እና የነበረበት ደሴት ላይ ሆኖ ነው አይደል ራእዩን በሙሉ ያየው። የሲቃይ ቦታውን ነው ራእይ መቀበያ ያደረገለት ኢየሱስ። በጣም የመከራ መቀበያ የነበረበትን ቦታ አሁን በጣም ብዙዎቻችን በተለያየ በየራሳችን ኮንቴክስትና በየራሳችን ብስለት ልክ የምናልፈው ቻሌንጅ አለ። የዮሐንስ ግን ትንሽ ከባድ ነው አይደል? ትንሽ የዮሐንስ ግን ከባድ ነው
እንግዲህ በፈላ ዘይት እግሩ ይቀቀል ነበር ብሎ አንድ ፖሊካርፕ የሚባል የሱ መንፈሳዊ ልጅ ነው የጻፈለት ዲፑሺሲያ የሚባል አንድ መጽሐፍ ጽፏል 200 ዓመተ ምህረት ገደማ ላይ እና ሲጽፍ ሐዋርያው ዮሐንስ ይላል በአካል ያውቀዋል ዮሐንስን ልክ ጳውሎስ ጢሞቴዎስን እንደተካው ፖሊካርፕን የተካው ደግሞ ዮሐንስ ነውና ሲጽፍለት እግሩን በፈላ ዘይት ውስጥ ይቀቅሉት ነበር ይላል። እንግዲህ የፈላ ዘይት ውስጥ መቀቀል ምን ያህል ያማል ብዬ ማንንም አልጠይቅም። እዚህ ውስጥ ተቀቅሎ የሚያውቅ የለም አይደል? ወንጌል ተብሎ ተቀቅሎ ሰው ቢያውቅ እኮ እዚህም አይመጣም። በጣም ነው የሚያስጨንቀው ማለት ነው። ለወንጌል ይሄን ሁሉ መከራ መቀበል ራሱን የቻለ ሌላ መመኪያ ትምክት ነው። ራሱን የቻለ እኮ ትምክት ነው። ግን ራሱ እግሩ በዘይት በፈላ ዘይት ውስጥ ይቀቀል ነበር። ከዛ ፍጥሞ በረዷማ ናት። በረዶ ላይ ይጥሉታል። ከዛ ያሰቃዩታል። ከዛ በዛ ሁሉ መከራ ውስጥ ያልፋል። ቅድም ፍሬክሳን በበችልን ምዕራፍ 1 ላይ አይደለም የሚነግረን? ምዕራፍ 1 ላይ እኮ ምን ያህል መከራ እንደተቀበለ ነገረን። ምን ያህል መከራ ነው ዮሐንስ የተቀበለው ብለን እኛ አድንቀን ነው ልንሰማው በጣም ጓጉተን ስንጠብቀው ከእናንተ ጋር አብሬ መከራውን ትዕግስቱንና መንግስቱን መካፈል ብሎ አለፈው። አሁን ይሄ ሰውዬ በጣም ብዙ ሊዘረዝረው ነው ብለን ስንል ከእናንተው ጋር አብሬ ብሎ እንደ ኤፌሶን አይነት በኤንሸንት በጥንቱ ዘመን በጣም ትልቅ ከተማ ነው። ከሮም ቀጥሎ ሁለተኛ በጣም ትልቅ ከተማ ነው። ከነ ቆሮንቶስ ሁሉ ይበልጣል። በጣም ሲቪላይዝድ ነው። በዛ ዘመን ኤፌሶን መኖር ራሱ እጅግ በጣም ራሱን የቻለ ትልቅ ክብርና እድል ነው። ኤፌሶን በእንደዛ አይነት በተመቻቸው ሁኔታ የሚኖርን አንድ ቸርች ውስጥ የሚመጣ ደቀ መዝሙር ፍጥሞ በፈላ ዘይት እግሩ እየተቀቀለ በረዶ ላይ እየተጣለ ያን ሁሉ ግርፋት እየወረደበት ያለ ሰውዬ እኔና አንተ አብረን መከራ እየተቀበልን ነው አለው። እና ዮሐንስ አሁን ቸርች ውስጥ በጣም በምቾት የተቀመጡ ሰዎችን መከራ እየተቀበላችሁ አይደለም አይላቸውም። አብረን ነው መከራ እየተቀበልን ያለ ነው። ለኔ መከራ እዚህ መገረፍ ነው፣ ለአንተ መከራ ደግሞ ምቾቱም ሊሆን ይችላል። እኔ በመከራ እንድጸና እግዚአብሔር ጸጋ እያገዘኝ ነው። አንተ ደግሞ በምቾት ውስጥ ርዕስን ሳትቀይር አቋምን ሳትቀይር በዛ ሁሉ መካከል ደግሞ የክርስቶስ ወንጌልን ይዘህ ደግሞ እንድትቀጥል የሚያደርግም እሱ ራሱ የእግዚአብሔር ጸጋ ነው እና ከእናንተ ጋር አብሬ አለና መከራውን አይደል ከዛ ትዕግስቱን ከዛ መንግስቱን የምካፈል በመከራ የታገሰ በክብር ይካፈላል ነው። ሶስቱ በአንድ አማኝ ህይወት ውስጥ የማይነጣጠሉ ናቸው። በኤፌሶን ከተማ ላለችው ቤተክርስቲያን ሲጻፍላት ይሄ ደመቅ ብሎ በደንብ ደመቅ ብሎ ይታያታል። እና ወንድማችን ዮሐንስ ይህንን ለዚህ ቤተክርስቲያን መጀመሪያ ይጽፋል። ፈርስት ሴንቸሪ ላይ የነበረችውን ቸርች ተወክላለች ብለው ነው በጣም አንዳንዶች የሚናገሩት። እንግዲህ ባለፈው እንደነገርኳችሁ የመጨረሻ 7ኛዋ ሎዶቅያ ቸርች ናት። እሷ ደግሞ አሁን 21 ሴንቸሪ ላይ ያለችዋን ደግሞ ተወክላለች የሚሉ አሉ። በጣም አስጨናቂ ነው አይደል? አሁን ይሄኛውም ፈርስት ሴንቸሪን ከወከለ የመጨረሻውም ደግሞ እኛን ከወከለ እኛን አይወክልም እንዳንሆን ነው አይደል የተጻፈው? በስመ አብ። ሎዶቅያ እኮ ኢየሱስ ደጅ ነኝ ያለበት ማለት ነው። የለውም ውስጥ አለ እኮ። አሰባችሁታል? ቸርች ብለውታል እንጂ እኮ ሶሻል ክለብ ነው። ምንም የለም። በቃ ጌታ በአይምሮና በተለያየ ቴክኒክ ነው እየሄዱ ያሉት እንጂ ኢየሱስ የለውም። እኔ ደጅ ነኝ ያለው ተባካችሁ አስገቡኝ እያለ ነው። እና እኛ ያለሱ በህይወት አንኖርም። ስሙ ለዘላለም የተመሰገነ ይሁን። እና ለዚህ ከተማ ላለችው ቸርች ዮሐንስ ይጽፋል። እና ከተማይቱ ብቻ አይደለችም አይደል? ከተማይቱ ብቻ ሳትሆን ቸርቿን ባይዘው የኤፌሶን ቸርች ትልቅም ናት፣ ዝነኛም ናት። አንዳንዴ ከተሞቹ በጣም ትልልቅ ይሆናሉ። ለምሳሌ ሮም ከተማው በጣም ትልቅ ነው፣ ቸርቿ ግን እንደ ከተማው በጣም ትልቅ አይደለችም። መጠነኛ ቸርች ናት ቸርቿ። የኤፌሶን ግን ከተማውን በጣም ዝነኛ ነው። የግሪካውያኑም የሮማውያኑም የሃይማኖትም የካልቸርም የፖለቲክሳቸውም የብዙ ሶሻል ሲስተማቸው መናኸሪያ ነው ኤፌሶን። ከተማውን በጣም ዝነኛ ነው። በጣም ትልልቅ ጎዳናዎች አሏቸው፣ ወደቦች አሏቸው፣ የሚያቋርጧቸው በጣም ለማየት የሚያማምሩ ወንዞች አሏቸው። አጎራው አለ፣ የባሪያ ንግድ የሚከናወንበት ትልቅ ገበያ አለ። በዚህ በኩል ደግሞ እንደገና ትግል የሚከናወንባቸው ምንድነው የሚሉት ፓሌስትራው አለ። የነ ጁሊየስ ቄሳር የሌሎቹም ደግሞ ነገስታት ትልልቅ ቤተ መንግስቶች አሏቸው። በጣም ሴሌብሬት ሲቲ ነው ባይዘው ኤፌሶን በጣም ትልቅ ነው፣ ለመጎብኘትም ለመታየትም። ምናልባት አንዳንዶቻችሁ አሁን በአካል ሄዳችሁ የቀረ ፍርስራሿን ያያችሁ ሰዎች እንዳላችሁ በጣም አውቃለሁ። አንዳንዶቻችሁ ሄዳችሁ እንዳያችሁት ፍርስራሽ የቀረ ፍርስራሽ አላት። ስቲል ነው ማለት ነው አይደል? አሁን እንግዲህ ቱርክ አካባቢ የቀረ ፍርስራሽ አላት።
በዛ አካባቢ ላለው በትንሹ እስያ አካባቢ ላለው ብዙ ነገር መካከለኛ ሆና የምታገለግለው ኤፌሶን ነበረች። ብዙ ነገር ነው ከተማይቷ ላይ ያላት እና ከተማይቱ ትልቅ ሆና ቸርቿ ትንሽ አይደለችም። ቸርቿም በሳይዝ ደረጃ በጣም ትልቅ ናት። በትምህርት ደረጃ ድፍን 3 ዓመት ሙሉ ጳውሎስ ቁጭ ብሎ ያገለገለባት ቸርች ነች። ዶክትሪናሊ በጣም ሳውንድ ነች ቸርቿ። ማንም ሰው በምንም አይነት መንገድ ኮሜንት ሊያረጋት አይችልም ከአስተምህሮ አንጻር። ስትራክቸሯም በጣም ሲሪየስ ነው። ጳውሎስ ቁጭ ብሎ የሰራባት ብቻ ሳይሆን ጢሞቴዎስን ነው አስቀምጦት ሄደው። ሂስቶሪካሊ እንደ ኤፌሶን በጣም ትልቅ ኢንቨስትመንት የወረደበት ቸርች ማግኘት ከባድ ነው። ጳውሎስ 3 ዓመት አገልግሏል። ጢሞቴዎስ ረጅሙን ዘመን ፓስተር ያደረገው እዛ ነው። ሐዋርያው ዮሐንስ ረጅም ዘመን የቆየው እዛ ነው። አቂላና ጵርስቅላ አጵሎስን ጨምሮ አገልግሏል እዛ ቸርች ላይ። አዲስ ኪዳናችን ላይ ያሉ በጣም ታላላቅ የሚባሉት የመጽሐፉ አስተማሪዎችና አገልጋዮች ኤፌሶን ቸርች ላይ ያለማቋረጥ ኢንቨስት አድርገዋል። ስለዚህ ነው ብዙ ኳሊቲ ተገኝቶባታል በዚህ ቸርች። የምነቅፍብህ ነገር አለኝ የሚለው አንድ አይደል? ዋና ሆነ እንጂ እኮ አንድ ነው። ያለሱ ሌላው ነገር በሙሉ ኪሳራ ሆነ እንጂ በኳሊቲ ደረጃ በጣም ብዙ ተዘርዝሮላታል። እና ከተማይቱ በጣም ትምክተኛ ከተማ ናት። በተለይ ደግሞ አንድ ቤተ ጣዖት አለች። ማን ነው ስሟ? ዝነኛዋ the seven wonders ተብሎ ዓለም ላይ አርጤምስ። የአርጤምስ ቤተ ጣዖት በጣም ሂውጅ ነው ባይዘው። እና ቤተ ጣዖት ብቻ አይደለም፣ ዝም ብሎ እንደ ቤተ ጣዖት የሚቆጠር ብቻ ሳይሆን የሚጎበኝ ነው። ከዓለም ዙሪያ ህዝብ እየመጣ ይጎበኘዋል። እና በትልቁ ቤተ ጣዖት ውስጥ ወደ 60 የሚሆኑ ወደ 127 የሚሆኑ 60 ጫማ ርዝመት ያላቸው ፒላሮች አሉት። ባይዘው ቤተ ጣዖቱ በጣም ግዙፍ ነው። እንግዲህ 18 ሜትር ምናምን በላይ ማለት ነው። እንደዚህ በቁመት ደረጃ 127 አካባቢ ፒላርስ አሉት ዙሪያውን። በጣም ግዙፍ ነው። በጣም ኢንትሪኬት ነው። እያንዳንዱ ዲዛይኑ በጣም አስደናቂ ነው። ምናልባት ዛሬ በእውነት እንትን ስላላልኩ እንጂ በፕሮጀክተር አንድ ቀን አሳያቸዋል። በጣም ትልቅ ነው። በጣም ነው የሚያምረው። እንግዲህ ከዛሬ ስንት ሺህ ዓመት በፊት የተገነባ ማለት ነው። አርኪቴክቸራል እንትኑ በጣም አስደናቂ ነው። ዲኖክራተስ ይባላል አርኪቴክቱ፣ የሰራው አርኪቴክት። የአርጤምስን ቤተ ጣዖትና አሌክሳንድሪያ ከተማን የሰራት እሱ ነው። አሌክሳንድሪያ ከተማም እንደምታውቁት ነው። በጣም አስደናቂ ከተማ ነች። ሁለቱን የሰራቸው ዲኖክራተስ ይባላል። እና በጣም ሂውጅ ነው ቤተ ጣዖቷ። ሰው እየመጣ የሚጎበኘው ብቻ አይደለም። የሚገርማችሁ የባህላቸው እዛ የኤፌሶን ከተማ የባህል ማዕከሉም ቤተ ጣዖቱ ነው። እንደ ባንክ ይጠቀሙት ነበር ባይዘው። እና በጣም ብዙ የከተማይቱ ባለጠጎች እያመጡ ገንዘባቸውን ዲፖዚት የሚያደርጉት አርጤምስ ቤተ ጣዖት ነው። መለኮት ይጠብቅልን ብለው ማለት ነው። የድሮ ሰው በጣም መለኮት ይጠብቅልን ብለው ትልልቅ የተባሉ ባለጠጎች እያመጡ ገንዘባቸውን አርጤምስ ቤተ ጣዖት ውስጥ ያስቀምጣሉ። ባለጠጎች ብቻ እንዳይመስላችሁ፣ ትልልቅ ከተሞች ሀብታቸውን፣ አሁን ለምሳሌ የወርቅ ሪዘርቭ ምናምናቸው ማለት ነው፣ እያመጡ አርጤምስ ቤተ ጣዖት ውስጥ የተቀመጠ እንደ ካዝና አለ፣ እዛ ውስጥ ያስቀምጡ ነበር። እና እንደ ባንክ ሁሉ ያገለግል ነበር ቤተ ጣዖቱ። ያን ያክል ትረስት ተደርጋ ማለት ነው አርጤምስ። እና አርጤምስ ጣዖት አላት፣ ምስል አላት። ስፒሪቹዋል ዋርፌር ላይ ተናግሬዋለሁ። ከአንገቷ ጀምሮ እስከ እግሯ ድረስ ሙሉ በሙሉ ምስሉ በጡቶች የተሞላ ነው። እና ኖሪሽ ታረጋለች ብለው ያምኗታል። እና የፍጥረት መግቦት አላት። እንደገና ልጆች ሲያስፈልጉ የምትሰጠን እሷ ናት። ምድራችንን የምትባርክና የምታለመልምልን እሷ ናት። እና ሰው ሰርቷታል ብለው አያምኑም። ምስሏ ከሰማይ ወርዷል ብለው ነው የሚያምኑት። ያን ያክል መለኮት ናት ብለው ያምናሉ። ትዝ የሚላችሁ ከሆነ ጳውሎስ ወደ ኤፌሶን ከተማ ሊያገለግል ሲገባ የነበረው ሁከት ጳውሎስ በወንጌል አገልግሎት ያመጣው ትልቅ ችግር የአርጤምስ ክብር ተዋረደ ነው አይደል? የኤፌሶን ከተማ ሰዎች ብለው ጮሁ ይላል። እና የከተማው ከንቲባ ነው የሚለው ሰበሰባቸው። እናንተ የኤፌሶን ሰዎች ሆይ አላቸው። አቤት ምን ሆናችሁ ነው ሲል፣ አርጤምስ ክብሯ ተዋረደ፣
እንዴት ተደርጎ የአርጤምስ ክብር በስጋ ለባሽ ሊዋረድ ይችላል? እንዴ ምስሏ ከሰማይ የወረደችው ታላቂቱ አምላካችን አርጤምስ እንዴት አትዋረድም ሲሉ ይሄ ጳውሎስ የሚሉ ሰውዬ በጣም በተተነጎናቸው ሰው እግዚአብሔር የልዩነት ምክንያት ያርግ በሉት እስቲ። በእውነት ሳትመጡና ስትመጡ ማስታወቅ ጥሩ ነው። ስትኖሩና ሳትኖሩ ጳውሎስ ሳይገባ በፊት 12 ያክል ደቀ መዛሙርት ነበሩ። ባይዘው እዛ ኤፌሶን 12 ነበሩ። የሐዋርያት ሥራ ምዕራፍ 19 ቁጥር 1 አካባቢ ጀምሮበት 12 አካባቢ እኮ አሉ። በሰላም ነው የሚኖሩት። ጳውሎስ የሚሉ ሰው ይልክ ከተማው ሲገባ ቀሳልና 12ቱን አገኛቸው። መንፈስ ቅዱስ ተቀበላችሁ እንዴ አላቸው። አልተቀበልም ማለት ነው አለና ሰብሰብ አድርጎ የሆነ ክፍል አስገብቶ እጁን ጫነ። ሁሉም ተቀበሉ። ከዛ አስተማራቸው። ኑ ወንጌል ስርጭት እንውጣ አላቸው። ወንጌል ስርጭት ወጡ። እንደባለፈው እኛ እንደወጣ በጥበጥ አለ አገሩ። ከዛ አያሌ ህዝብ ወደ ቤተ ክርስቲያን መምጣት ጀመረ። ሲመጣ አንድ ማነው ስሙ አንጥረኛው ዴሜጥሮስ የሚሉት አንጥረኛ ስማ በጣም አደገኛ ነው። ባይዘው የሰውየው የአንጥረኛነቱ አርጤምስ አምላክ ናት ብሎ አምኖ አይደለም፣ የገቢ ምንጭ ነው። ቤተ ጣዖቱ አጠገብ ቁጭ ብሎ ምስል ይሸጣል። ከዛ እየሸጠ ጳውሎስ የሚሉ ሰውዬ እንደመጣና ከተማ ውስጥ ወንጌል እየሰበከ እንደሆነ ሰምቷል። እየሸጠ የሳምንት ገቢውን ቼክ ሲያደርገው ከዚህኛው ሳምንት ጀምሮ ያለው ብዙ ገቢ የለውም። ምንድን ነው አላቸው። ተከታዮቹ ቀንሰዋል አሉት። ይሄዱ አለ ምስል የማይቀረጽበት እዛ ሄዷል ሰው ሁሉ። የት? ኧረ ጳውሎስ የሚሉ ሰውዬ ወንጌል ሰብኮ በሙሉ ወደዛ ሄዷል። እና ያንተን የአርጤምስን ምስል ማን ይገዛልሃል ሲሉት መጽሐፍ ሲናገር ባይዘው የገቢ ምንጩ እንደተጎዳ አውቆ ነው የሚለው ቃሉ። ለአርጤምስ ተቆርቆሮ የሚል ቃል የለውም። እሷ ተነካች ማለት እሱ ሰርቫይቭ አያረግም። በጣም ብዙ ነገር ከሂሳብ ጋር የተያዘ ነው ባይዘው፣ ከአምልኮ ጋር እንዳይመስላችሁ። በኋላ ላይ የገቢ ምንጫቸው እንደቆመ ሲያቅ አይደለም ይለው። በተመሳሳይ ሙያ ላይ ያሉ ሰዎችን ጠራቸውና የናንተስ አይ ምንም የለም። ድሮ የአርጤምስ ቤተ ጣዖት ሁለቱም በር ተከፍቶ መግቢያ መውጫ የለም። አሁንስ በጣም ብዙ ሰው እየመጣ አይደለም። ታዲያት ነው በጣም ብዙ ሰው ወደዛ ወደ ተተከለችው የኤፌሶን ቤተ ክርስቲያን፣ እነሱ ቤተ ክርስቲያን ብለው አይጠሯትም አይደል? አሁን ህዝባችን ያለ ልማዱ ያለ ባህሉ የማያደርገውን እንዲያደርግ እያስገደዱት ነው። አሁን ቸርች የሚለው ገና ነው። ከዚህ በኋላ ነው ቸርች የሚለው ስም የሚመጣው። ቸርች የሚለው የሚታወቀው ደግሞ በደቀ መዛሙርቱ መካከል እንጂ ደጅ ባሉት መካከል አይታወቅም። እንኳን ድሮ ዘንድሮ ሄደ ቤተ ክርስቲያን ነው ብትል አንዳንዱ ሰው እኮ ኧረ ምን ቤተ ክርስቲያን ሊልህ እኮ ይችላል። እኛንን የምናውቀው የተነካ ሰው ነው የሚያውቀው፣ መሀል ያለ ሰው ነው የሚያውቀው። ክብር ለእግዚአብሔር ይሁን። በኋላ አርጤምስ ክብሯ ተከታዮቿ እንደቀነሱ ሲያቅ፣ የገቢ ምንጩ እንደቆመ ሲያቅ፣ ኖርማሊ ደግሞ ክብሯም ደግሞ ተዋረደ። ምክንያቱም ድሮ አምላክ ናት የሚሏት አይደለችም ማለት ጀመሩ። እና አምላክ ማን ነው ሲሉት ኢየሱስ ክርስቶስ ማለት ጀመረ የከተማው ሕዝብ። በዚህ ጊዜ ይህም ጳውሎስ የሚሉትን ሰውዬ ከተው ነው ከተማይቱ በሙሉ ወደዛ መዞሯ ነው። ስለዚህ የቀረንን ይዘን እናውክ ብለው የከተማውን ሕዝብና አንዳንድ ሐዋርያ ሥራ ላይ ሳነብ በጣም የሚገርመኝ ክፍል አለ። ስራ ፈቶችን አስተባብረው የሚል ቃል የስራ ፈቶች ስራ ነው ማለት ነው። ስራ ፈቶችን አስተባብረው ምን እየተሰራ እንደሆነ የማያውቁ ስራ ፈቶች ማለት ነው። ምን እንደሰራ አያውቁ እና አርጤምስ ክብሯ ተዋርዷል ብሎ ዴሜጥሮስና ግሩፑ ሲል በጣም ሌላው የሚገርመኝ ነገር የከተማው ሕዝብ ይላል ያለማቋረጥ ለ2 ሰዓት ጮኸ የሚል ቃል። ያለማቋረጥ ለ2 ሰዓት ድፍን ከተማ አስባችሁታል? መጽሐፍ ግን ሲናገር ለምን እንደሚጮህ አያውቁም የሚል ደግሞ አንድ በጣም የድሮ ሰው ነው የዘንድሮ ሰው መመሳሰሉ በማናውቀው ነገር እኮ ነው ኮሜንት የምናደርገው። ብሎ ለምንድን ነው የምትጮሁት? እየጮሁ ነው። ለምንድን ነው እንደዚህ የምታደርጉት? እያረጉ ነው። ከዛ ከንቲባው ምንድን ነው ያላቸው? ይሄ የምታደርጉት ነገር ያስጠይቀናል። ለምን እንደሆነ ሳታውቁ ከሆነ የምታረጉት ያስጠይቀናል። ምክንያቱም ሮም ንጉሠ ነገሥቱ አለ። ጳውሎስ ይህንን ጉዳይ በሚያደርግበት ጊዜ ንጉሠ ነገሥቱ ቄሳሩ
ኔሮ ነው። አሁን ዮሐንስ በሚጽፍበት ዘመን ደግሞ ዶሜቲያን ነው። እና ኔሮ ይጠይቀናል። ምን ማለት መሰለ? ልታስገድሉኝ ትችላላችሁ ነው ይህን ጉዳይ ከሰማ። ስለዚህ ተረጋጉና ጉዳዩን ቁጭ ብለን እናውራ። ቀጥሎ ፍርድ ቤት አለ። ማውራት ካለባችሁ ደግሞ ፍርድ ቤት ስላለ ኑና ጉዳዩን ይዘን ፍርድ ቤት እንሂድ፣ እዛ እንገናኝ፣ ቁጭ ብለን እንወስን አላቸውና ትንሽ መለስ አደረጋቸው። እኔ እንደዚህ አይነት ታሪኮችን ሳነብ ሁሌ በእውነት ጳውሎስ አይገርማችሁም? በወንጌል ምክንያት በጥበጥ ሲል እስቲ አሜን በሏ። ይሄ በአመፅ በምናምን እኮ አይደለም። ወንጌል ኢየሱስ ተብሎ ሀገር ቢበጠበጥ፣ መንፈሳዊ ዓለሙ ላይ ልዩነት ነገር ቢፈጠር፣ ኢየሩሳሌም ነው ሌላ እንደዚህ ያደረገው። ሐዋርያ ሥራ 20 ነው 21 ላይ ኢየሩሳሌም ከተማ አይደል ገብቶ አገኙት። ሲያገኙት ከያዙኝ ያቀር ብሎ ስብከት ጀመረ። ሲሰብክ የከተማው ሕዝብ ተሰበሰበ ይልና ሊቦጫጭቁት ደረሱ ይላል። ሊትራሊ ሊቦጫጭቁት ነው። በቃ ግን ጥልጥል ያደረጉት ሲሉ ለወታደሮቹ መልእክት ደርሶ መቶ አለቃው ነው አይደል ወታደር ይዞ ገብቶ ከመሃል እንደምንም አወጣው። ከመሃል እኮ ነው ይኸው እንግዲህ ደቀ መዛሙርት ክርስቲያኖች እንደምንም እየተጋፈጡለት ሊቦጫጭቁት ደርሶ እሱ ስብከት እኮ ያቆመ። እንዲህ ሊገነጥለው የሚሰነዘረው ሰው ኢየሱስ ይወዳል። አንተ ምን ይሞቱ ይላል። አስበዋል እንዴት ገንጥለው ሲያወጡት ይላል። የወጣበት ሰረገላ ላይ ቁጭ ብሎ መቶ አለቃውን ዝም እንዲያሰኝለት ለመነው ይላል። አንዴ ዝም አሰኛቸው እስቲ ምን ነው አሉ። አረ ጮሁ በጣም ዝም ሲያሰኝ በዕብራይስጥ ማውራት ጀመረ ይላል። ዕብራይስጥ ሲያወራ ከፊት ይልቅ ጸጥ አሉ ይላል። የሀገራችን ሰው ነው ብሎ ከዛስ ወንጌል ሲሰብክ ከፊት ይልቅ ጮሁ ይላል። ሰውየው እኔ በጣም ነው የሚገርመኝ በእውነት ጳውሎስ አይገርምም? እንደዚህ አይነት ፐርሰናሊቲ ምን አይነት ፐርሰን ነው ሰውየው? እንዴት አይነት ስብዕና ነው? እንደው ምንስ ቢገባውና ቢነካው ነው? ምንም ላለመገደሉ ዋስትና የለውም። ባይዘዌ እኛንን መጽሐፉን በሙሉ ስላነበብነው የት ጋር እንደጨረሰ የምናውቀው እንጂ መሀል ላይ ይገደል አይገደል ምንም እሱ የሚያውቀው ነገር የለም። ጌታም እየተገለጠ አይዞ ያለው ሁለቴ ነው። እዛ አውራቂ ስንትን ሲል ሲበጣበጥ የተፈጥሮ አደጋ ሲሆን አይዞ ያለው እንጂ ሰው ሲያሰቃየው መቼ አይዞ ብሎት ያውቃል? ከዛ ሊሞት ሲል መጨረሻ ላይ አይደል ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ጌታ ባጠገቤ ቆመ አለ። አይዞ አለኛል። አሜን ወይ ጌታ ሆይ ተመስገን። ረጅም ልኖር ነው ሲል አይደለም አለ። ታዲያ የስብከት ስራ ስላልጨረስክ ነው እና ትንሽ ይቀራል ጨርሰና ብዬ ነው። የስብከቱ ስራ እንዲፈጸም ነው አጠገቤ ቆሞ ያበረታኛል። ክብር ለኢየሱስ ይሁን። እና እቺ ከተማ በዚህ ሰው ጳውሎስ በተባለው ሰውዬ ተገልግላለች። አያሌ ሰዎች የእግዚአብሔርን ኃይል ደግሞ አይተዋል አይደል? ሰውነቱን የነካ ጨርቅ ሌላ ቦታ ሄዶ ሰዎችን ይፈውስ ነበር። በጣም ብዙ የእግዚአብሔር እጅ ይገለጥ ነበር። በጣም ብዙ ሰው ዴሊቨር ሆኗል። በወንጌል እውነትም በሚገለጥ የእግዚአብሔር ኃይልም በጣም ብዙ ሰው ዴሊቨር ሆኗል ኤፌሶን ላይ። ምክንያቱም ስትሮንግ ሆልድ ነው ባይዘው ኤፌሶን ኖርማል ከተማ አይደለም። እጅግ በጣም ጥልቅና ጠንካራ የሆነ የአጋንንትም ከተማ ነው። ባይዘው ሊትራሊ ሰይጣን ወክ የሚያደርግበት ከተማ ነው ኤፌሶን። ስለዚህ ማኒፌስት ያደርግ የነበረው የእግዚአብሔር ኃይልም በዛው መጠን ነው። ጳውሎስ የሆነ ቦታ ቆሞ እያገለገለ ጨርቁ ደግሞ ሌላ ቦታ ሄዶ ሰዎችን ይፈውስ ነበር። የነበረው መንፈሳዊ ዓለም በጣም ሲሪየስ ስለነበር ያንን ለመናድ እግዚአብሔር ከጳውሎስ ስጋና ደም አልፎ ጨርቁን ሁሉ ይጠቀመው ነበር። አልበቃ ብሎት ሰውየው ማለት ነው። ጳውሎስ እንስ ሲልበት ጨርቅን ልዋስ ብሎት ጨርቁ ሌላ ቦታ ያገለግላል፣ ሰውየው የሆነ ቦታ ያገለግላል። ፐርሰናል ኢንቴንሽን ስላልነበረው እንጂ ጳውሎስ በኤፌሶን ከተማ በተገለጠ እግዚአብሔር ኃይል በግሉ በጣም ብዙ መንገድ መሄድ ይችል ነበር። የለው ያንን ካገለገለ በኋላ ኤፌሶን ከተማ ላይ ሲጨርስ ወንድማችን ሐዋርያው ዮሐንስ ደብዳቤ እስኪጽፍላት በራእይ በኩል ታይታ እስኪጻፍላት ጳውሎስ ድጋሚ በአይን አላያቸውም። ትዝ ይላችኋል ሲለያዩ ጳውሎስ ኤፌሶን ጨርሶ ወጥቶ ሄዶ ከዛ በኋላ በሌሎች ደሴቶች አድርጎ በነሳሞትራቄ ሚሊጢን ምናምን የሚባሉ አሉ በእነሱ ዞሮ ወደ ኤፌሶን ከተማ መግባት አይችልም። ከገባ ይገደላል። ቀጥሎ ጊዜ የለውም። ወደ ሮም እየሄደ ነው። ወደ ሮም እየሄደ ስለሆነ ጊዜ የለውም። ከገባ ይቆያል። ጠራቸው።
ወደብ ላይ ጠራቸው። የኤፌሶን ቤተክርስቲያን ሽማግሌዎችን ሰበሰባቸውና ወደቡ ላይ ይላል አይደል ተንበርክከው ጸለዩ ይላል። ድጋሚ አይኔን አታዩኝም አላቸው። አልመጣም፣ በዚሁ ሄጄ ወደ ጌታ ነው የሚሄደው። አለቀሱ ይላል። በጣም 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 አምርረው አለቀሱ ይላል። እና ጳውሎስን ረበሹት። ባይዘው ድጋሚ አይኔን አታዩኝም ስላላቸው ይላል። ምክንያቱም ሁሉም ወደ ጌታ የመጡት በሱ ምክንያት ነው። ሁሉም 3 ዓመት ሙሉ ከጳውሎስ ጋር አብረው አሳልፈዋል። ጄኒውንሊ ጳውሎስን ያውቁታል። በጣም አግሬሲቭ ነው። በጣም ሊጋጫቸው ይችላል። በጣም ለወንጌል እውነት የጨከነ ሰው ነው። የሚያደርገው ነገር በሙሉ ግን ለወንጌል እውነት ስለሆነ የሆነ ቀን ዲስአፖይንት ቢሆኑ በሱ የሆነ ቀን ግን አንደርስታንድ ያደርጉታል። እና ሪሊ ማን እንደሆነ ገብቷቸዋል። እና አለቀሱ። ደግመናና ይህም ሰማይ ነው የምንገናኘው አላቸው። ግን አላቸው ለመንጋው የማይራሩ ተኩላዎች እንደሚመጡ ወቁ፣ ተጠንቀቁ አላቸው። አያቸው። አሁን ራእይ መጽሐፍ ላይ ይሄ ደብዳቤ ለተጻፈላት ቸርች ጳውሎስ አስቀድሞ ነግሯቸዋል። የሚመጡ ተኩላዎች አሉ፣ አይራሩም። ለሰው ሕይወት ጉዳያቸው አይደለም። እና ተጠንቀቁ ብሏቸው ሄደ። ከሄደ በኋላ ደብዳቤ ነው አይደል የጻፈው? አንደኛና ሁለተኛ ጢሞቴዎስን ጻፈ። ስፔሻሊ ሁለተኛ ጢሞቴዎስ ቸርቿን ብቻ አይደለም ድጋሚ ላላያት እችላለሁ ብሎ የሰጋው ጢሞቴዎስንም ላላየው እችላለሁ ብሎ ፈርቷል አይደል? ሁለተኛ ጢሞቴዎስን እባክህ ፈጥነና አይደል ያለው? ቶሎና። ምን ነው ጳውሎስ ሲለው ልሄድ እንደሆነ ጌታ ነግሮኛል። ታዲያ ሳልሄድ ድረስብኝ። ለምን አለው? ስለ ቤተ ክርስቲያን መንገር እፈልጋለሁ፣ ለአንተ ስለ ኤፌሶን ቸርች እንድናወራ። እባክህ ቶሎና፣ ሳልሄድ ቅደመኝ። ግን ምናልባት ኤፌሶን ቸርቿ ትልቅ ነች፣ በጣም ስራ ይበዛብሃል። ስራ በዝቶብህ ግን ምናልባት ከዘገይህና ስትመጣ ካልደረስክብኝ በእግዚአብሔር ቤት መኖር እንዴት እንደሚገባ ግን ልጽፍልህ እፈልጋለሁ። አላገኘውም። ባይዘው ደብዳቤውን የደረሰው ጳውሎስ ሄደ። ጳውሎስን ሳላገኘው ሄደ። ምን ብሎ ጻፈልኝ? ይኸው ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ ሲለው ጢሞቴዎስ ከጳውሎስ ጋር 10 ዓመታት አሳልፈዋል። ሩጫውን ያውቀዋል። ትግሉና ትጋቱን ያውቃል። እንዴት ነው ሊያለቅስ የሚችለው? ኤልያስ የሄደ ቀን ኤልሳ ልብሱን ቀዶ እንዳለቀሰው ሊያለቅስ ይችላል። በዚህ ይሄ ልጅ ጳውሎስን ሚስ አድርጎት፣ ነገር ግን አለው ጻድቅ ፈራጅ በሆነው በእርሱ ፊት እቆማለሁ፣ እርሱም የክብርን አክሊል ይሰጠኛል። ለእኔ ብቻ አይደለም ለአንተም ጭምር ነው። እስከ መጨረሻ ድረስ የጀመርከውን ይህንን ሩጫ ጨርስ። ትዕግስቴን፣ ትምህርቴን፣ መከራዬን እነዚህ ተከታተል። ከማን እንደተማርከው ታውቃለህና። በተረፈ የእግዚአብሔር ጸጋ ከመንፈስ ጋር ይሁን ብሎት ተሰናበቱ። ጢሞቴዎስ ቀጠለ። ባይዘው ተከታተለው። ባይዘው ጳውሎስ ተከታተለው መከራዬን ተከተል ብሎት ነበር። ባይዘው ጳውሎስና ጢሞቴዎስ ከተለያዩ በኋላ ጢሞቴዎስ እስር ቤት ገብቶ ነበር በወንጌል ምክንያት። ዕብራውያን ላይ ስንደርስበት እናየዋለን። ታስሮ ተፈቷል። ባይዘው ጢሞቴዎስ በወንጌል ምክንያት ጸንቶ ኤፌሶን ቸርችን አገልግሎ ጳውሎስ እንዳለው ጢሞቴዎስም ጨርሶ በክብር ነው አስረክቦ ሄደው ጢሞቴዎስ ወደ ጌታ። እና ይሄም ደብዳቤ ለዚህ ቤተ ክርስቲያን ይጻፍላታል። እንዳልኳችሁ ነው፣ ሳይዟ ትልቅ ነው፣ ሰው ብዙ ነው። ዮሐንስ አለ፣ ደግሞ ማን ነው ሌላ? ያ የሰማርያ ወንጌላዊ ፊልጶስ አለ። ፊልጶስም ኤፌሶን ቸርች ነው። ባይዘው አይዋችሁ ምንም እንደሚያካክሉ እንዴት አይነት ትልቅ ሰዎች ያሉባት ቸርች ናትና ለዛች ቤተ ክርስቲያን ጌታ ኢየሱስ መልእክት አለኝ አለ። ዮሐንስ አይደለም መልእክት አለኝ ያለው፣ ኢየሱስ ለዚች ቤተ ክርስቲያን መልእክት አለኝ።
በኤፌሶን ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ለቤተ ክርስቲያኒቱ መሪ ማለት ነው። የቸርቿ መሪ ፓስተሩ ከሆነ ለፓስተሩ፣ የቤተ ክርስቲያኒቱ መሪ ሌሎች ኤልደርስ ካሉ ለኤልደርስ ማለት ነው። የቤተ ክርስቲያኒቱ መልአክ የሚለው የቤተ ክርስቲያኒቱ መሪን የሚያመለክት ቃል። እንዲህ ብለህ ጻፍ፣ ሰባቱን ከዋክብት በቀኝ እጁ የያዘ በሰባቱ የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል። ጌታ ኢየሱስ ክርስቶስ ራሱን ለኤፌሶን ቤተ ክርስቲያን ሲገልጥ ወንድማችን ሐዋርያው ቅዱስ ዮሐንስ ራእይ ምዕራፍ 1 ላይ ካየው ከኢየሱስ ምስሎች መካከል ሁለቱን፣ አንደኛው ሰባቱን ከዋክብት በእጁ ይዟል። ሁለተኛው በሰባቱ የወርቅ መቅረዞች መካከል ይመላለሳል። ዩኒቨርሳል ቸርች ማለት ነው። ሰባቱ የወርቅ መቅረዝ ምን ማለት ነው? ቤተ ክርስቲያን የኔ ናት እያለ ነው ኢየሱስ። የኔ ናት ቤተ ክርስቲያን፣ የኔ ናት፣ አገልጋዮቼ የኔ ናቸው እያለ ነው። ይዟል አገልጋዮቹን በሰባቱ የወርቅ መቅረዞች መካከል እንደዚህ ይመላለሳለሁ። ምን ማለት መሰላችሁ? እያየኋት ነው ቸርችን፣ እንከኗንና ብርታቷን እኔ ነኝ የማውቀው። ቤተ ክርስቲያኒቱ ምን በጎ ነገር አላት፣ የትኛውም ማስተካከል አለባት። እማይዋሽ ኢየሱስ ብቻ ነው። ሰምታችሁኛል? ድካም ካለ ይህንን አስተካክል የሚል ኢየሱስ ብቻ ነው። ሰው በጣም ከወደደ በጣም ካከበረ ወይንም ደግሞ ትሰበራለ ብሎ ከፈራ አይነግርም። በጣም ጥሩ ነው ያለው ይላል። ጌታ ኢየሱስስ ይሄ በጎ ነገር አለ። ይሄንን ግን ነቅፋለሁ፣ ይሄንን አስተካክል። ለምን? ስለዚህ በጎ ነገር እሸልምሃለሁ፣ ይሄኛውንስ እጠይቅሃለሁ። መስተካከል ይችላል። አሜን ነው። መስተካከል ይችላል። ምን እንደሚለው ቁጥር 2 ዋው! በእውነት በጣም ከባድ ማበረታቻ ነው። ቁጥር 2 ስራህን፣ ጥረትህን፣ ትዕግስትህን አውቃለሁ። ምን አይነት በረከት ነው! ቸርቿ ስራ አላት። ቀጥሎስ ጥረት፣ በጣም ትጥራለች፣ ፋይት ታደርጋለች። ሶስተኛውስ ትዕግስት አላት፣ ትታገሳለች። ከዛ ቀጠለ ቁጥር 3 ላይ ቁጥር 2 እዛው ላይ ክፉዎችን ችላ ብለ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን ያሉትን መርምረ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ዋው! እንከን ባይኖርባት ኖሮ ቸርች እዋት ምን አይነት ቸርች እንደሆነች። ቁጥር 3 ደግሞም በትዕግስት መጽናትንና ስለ ስሜ መከራ መቀበልህን አውቃለሁ፣ በዚህ ሁሉ አልታከትክም። ጌታ ኢየሱስ ክርስቶስ እነዚህ 3 ቁጥሮች በቫይብሬተር እየጠቀጠቀ ነው። ኮንክሪት ነው። ከነዚህ ከተዘረዘሩ ኳሊቲዎች መካከል አንዱ እንኳን ቢኖረው በጣም ትልቅ አይደለም? አንዱ እንኳን ቢኖር በጣም ትልቅ ነው። የተገለጠ ሥራ አላት ቸርቿ። እግዚአብሔር በተገለጠ ሥራ ይባርካችሁ። በእውነት እንደ ቤተ ክርስቲያን ይባርከን። ኢየሱስ ይህንን አይቻለሁ አሉ። ምን አይተሃል እኛ ጋር ጌታ ሆይ ሲሉት፣ ሥራህን አውቃለሁ። እኔን የሚያስደስትና የሚያከብር ሥራ ትሰራለህ። እንደ ቤተ ክርስቲያን አበረታታለሁ። ሥራ ብዙ ጊዜ የሚያያዘው ከእምነት ጋር አይደል? የእምነታችሁ ሥራ ስለሆነ የሚለው በእኔ ላይ ካለ መደገፍና መታመን የተነሳ በአንተ መካከል ሥራ አለ፣ እየሰራ ነው። አክቲቪቲ በጣም አለ። ጌታ ኢየሱስ ክርስቶስ አበረታቶታል። ይህንን ባይዘው የሚበረታታ ነው። አክቲቭ መሆን የሚበረታታ ነው። በክርስቶስ አካል ላይ ተፍ ማለት
ተፍተፍ በፍቅር ልብ ይሁን ነው እንጂ እኮ አሁን አንድ መዝሙር አለ በጣም ወደ ሽር ጉድ ልበል አሁን ሽር ጉድ እኮ እኔ አማርኛውን እኮ በጣም ዘመናዊ አድርጌ ነው ተፍተፍ ያልኩት እንጂ ሽር ጉድ የድሮ ስለሆነ ነው ደስ የሚለን። በቃ እግሩ ስር ምናምን አይደል አሁን ያይሃል ጎሽ በቃ ስብር ብለህ ራስን ዝቅ አድርገህ እሱን አክብረህ የምታከናውነው ነገር ነው። ስራህን አውቃለሁ ባይዘው እንደሱ ያነቃለሁ። አክቲቪቲ አላት ቸርቿ የሚያት ሰው ዋው ይላል። አታም እንዴ በጣም እኮ እየሰራች ነው በጣም አክቲቪቲ አላት ይላል። ጌታ ኢየሱስ አይቼዋለሁ እያደረክ ነው በርታ። ክብር ለኢየሱስ ይሁን። በፍጹም በእውነት ነው የምላችሁ ዶርማንት እንዳትሆኑ። ይሄ ድፍን ያለ ሕያው ያልሆነ እየሰራዩን አይሁን የማያስታውቅ እንደሱ እንዳትሆኑ። ተንቀሳቀሱ። አሜን ነው። ተንቀሳቀሱ። የሚንቀሳቀሰው ነው የሚጋጨው። አሁን አንዳንድ ሰው ማንም እንዲነካ አይፈልግም፣ ማንንም አይነካም። እኔ ገርማል ሰው ጋር አልደርስም እንዳደርስብኝ ይላል። እዚህ ደግሞ ያለነው ቸርች ነው። እየተነካካን ጎናቸው ንኩትን እየተነካካን ተመታቱ አይደለም ያልኩት። እዚሁ አታናዱት። ቸርች ነው። የምትንቀሳቀስ ከሆነ ክሮስ ስትደራረግ ካልተጠባበቅ ትጋጫለህ። የተጋጨው ግን ልግጮ ብለህ አይደለም እየሄድክ ነው እና አንደርስታንድ ትደራረጋለህ። በቃ ልብ ለእግዚአብሔር መንግስት ይሁን እንጂ አው ስራ ነው። አደንቃለሁ፣ አይቼዋለሁ። በጣም ነው ማደንቀው። በጣም ጥሩ ነው። ስራህን አውቃለሁ። ከዛ ቀጥሎ ምናቸው ነው የሚያደንቀው? ከስራ ቀጥሎ ጥረት መስራት ብቻ አይደለም። አው ትጠራለህ ደግሞ ለማስደሰት። እኔን ለማስደሰት ደግሞ ጥረት ማለት እንግዲህ አይ ቲንክ የምትችለውን ማድረግ ብቻ አይደለም። ከሱም ታልፋለህ። ሞር እንደውም አድቫንስ ነህ። አሁን ከተቀሩት ከሌሎቹ አንዳንዶቹ ቸርቾች ሞር አንተ እንደውም አድቫንስ ነህ። ትጠራለህ፣ በጣም ትጠራለህ። ጥረት አይቼብሃለሁ። እያደነቃት ነው ባይዘው ቸርቿን። በእውነት እግዚአብሔር ይስጠን። አሁን አንዳንዴ እንደነዚህ አይነት ቃላቶች ከምን ጋር እናያይዛቸዋለን መሰላችሁ? ከሳልቬሽን ጋር እናያይዘውና እንቸገራለን። አሁን ይሄ እያወራ ያለው ስለ መዳን አይደለም፣ ከዳንክ በኋላ ስላለ ጉዳይ ነው። አሁን እየተወራ ያለው ስለ ቸርች ነው። ደጅ ያሉ ሰዎች ጠራችሁ ነው እያላችሁ አይደለም፣ ስለመጣችሁ እየጣራችሁ ነው። በእግዚአብሔር ጸጋ ተደግፈው እሱን ደስ ለማሰኘት እየተራመዱ ያሉትን እርምጃ ኢየሱስ እያየ እያደነቀ ነው። አግኝቻለሁ አንተ ጋር ጥረት። በእውነት ጣሩ። እስቲ አሜን በሏ። ጣሩ። አሁን አውቃለሁ በጣም ብዙዎቻችሁ ቢዚ እንደሆናችሁ። እስቲ ጣሩና ማክሰኞኑና ጸልዩ። ጥረት ጣሩ። በቃ እስቲ ቆይ መቻቻ ላመቻቹ። አሁን የምትችሉ ሰዎችን አይደለም እያልኩ ያለሁት። የምትችሉ ሰዎችማ እየጣራችሁ አይደለም፣ ኑና ጸልዩ እንጂ። አሁን እኮ አሁን ለመምጣት ጣሩ። የምትችሉ ሰዎች ደግሞ ኑና ለመጸለይ ጣሩ። እንጣር፣ እንያዝ፣ እንታገል፣ ፋይት እናርግ። ኮምፈርታብል ዞን አትምረጥ ነው መጣር ማለት። ሞር ፋይት ማድረግ ማለት ነው። ያቀታለው፣ ይቋቋማለው፣ ፋይት ታረገዋለህ። ስራ አለው፣ ጥረት አለው ስራ። እንደው ዝም ብለህ እየሰራ ብቻ ሰው በደንብ ፎከስ ሆነ አስበህበት ነው እየሰራ ያለው። እያየው ነው። ጊዜ እየሰጠ ነው፣ ጉልበት እየሰጠ ነው፣ ገንዘባቸውን እየሰጡ ነው። አለን የሚሉትን ነገር በሙሉ ሳክሪፋይ እያደረጉ ነው። ይሄን ሁሉ ነገር እያየው ነው ስራ ላይ። አዎ እየሰራ ነው፣ እያየሁት ነው። አይገርማችሁም? አሁን እኮ ማንም ሰው ኖቲስ አላረገኝም ሊል ይችላል እኮ አንዳንድ ሰው። አሁን ኤፌሶን ቸርች በጣም እየታገልኩ ነው፣ በጣም እየለፋው ነው። እኔ አሁን በጣም ይሄው ሳገለግል ነው ሙሉ፣ ሳገለግል ነው ማድረው፣ ስሰራ ነው ሙሉ፣ ስታገል ነው ሙሉ፣ በዚህ በኩል ስሮጥ ነው ሙሉ። ከዛ ደግሞ ወጥቼ ደግሞ እንደገና የግሌን ስራ ደግሞ እሰራለሁ፣ በዛ በኩል ደግሞ ሄዳለሁ፣ ደግሞ ፋሚሊ ደግሞ ይጠብቀኝ። ጌታ መጣና እንደዚህ አለ፣ ጥረትን አይቻለሁ። የሥራው ባለቤት የአካሉ ባለቤት መጣና እኔ አይቻለሁ። አሁን ጢሞቴዎስን ዝም ብለህ ሳሉት፣ አሁን ስራህን አይቻለሁ ጥረትንም አይቻለሁ ሲለው ተመስገን። ምክንያቱም ጢሞቴዎስ የጳውሎስ ተማሪ አይደል? አክሊል ነው ፕላን የሚያደርገው። ከዛ ሶስተኛ ደግሞ ምናቸው ነው የሚያየው? ትዕግስት። በዚህ ሁሉ መካከል ደግሞ መንገዱ ላስጨራሽ ነው። ስራውን ስትሰሩ ቅድም እንዳልኳችሁ ዲስአፖይንት የሚያደርገው ሰው ብዛቱ
አስተያየት የሚሰጥ ሰው ብዛቱ እንዴት መሰለ ብታስተካክለው ብሎ ለእሺ እናስተካክለው ስትለው ላይመጣ ይችላል። እና ልብህን የሚያዝልህ አጠገብ ያለ ሰው ሊያዝልህ ይችላል። ሩቅ ያለ ሰው ሊያዝልህ ይችላል። ምንም የማይመለከተው ሰው መጥቶ ጠላት ልኮትም ሊሆን ይችላል። ድቅቅቅቅ ሊያደርግ ይችላል። ኤፌሶን ቸርች ምን አላት? በዚህ ሁሉ ስራና ጥረት መሃል ትዕግስት አላት። ችግር የለውም፣ እንጨርሰዋለን፣ እንራመዳለን፣ እንሰራለን፣ እንጸልያለን፣ እንጾማለን፣ እናጠናለን፣ በንጽህና በጽድቅ እንኖራለን። ትዕግስት አለ። ጎናቸው እርሱ በትዕግስት ጽና በሉት። ትዕግስት ደግሞ ፈታኝ በሌለበት ትዕግስት የለም። ትዕግስት ያለው መጽናትን የሚፈታተን ነገር መሃል ነው። ስለዚህ ጽናታቸውን የሚፈታተን ነገር አለ። እግራቸው ረግጦ ከቆመበት ቦታ ሊነቀንቃቸው የሚታገል ኤፌሶን ከተማ ላይ ያለ በጣም ብዙ ነገር አለ። ኢንተርቴይንመንቱ፣ የባዕድ አምልኮ፣ የከተማይቱ ላይ ያለ ከባድ ንግድ እንቅስቃሴ ልባቸውን ከክርስቶስ እንደዚህ ገንጥሎ ሊወስደው እንዳይታገሱ ሊያደርግ ሞክረን እንምጣ እንደ ሌላውን እንዲሉ ሊያደርጋቸው ኖ አላስገባችም ወደ ውስጧ። ትዕግስት አለ። በመከራ መካከል ጸንተሃል። አይ ቲንክ ክርስትናም ላይ እንደው በእግዚአብሔር ቤት ውስጥ ባሉ በጣም ብዙ ነገሮች ላይ ፈተናችን ትዕግስት ነው አይደል? ትዕግስት ነው። አንድ ነገር ላይ ታግሶ መጨረስ መቻል ነው በጣም ብዙ ጊዜ ፈተናችን። ኤፌሶን ቸርች ግን እሱ ተገኝቶባታል። ከዛ ምድረም ይላት ክፉዎችን ችላ ብለህ እንዳላለፍካቸው። እኔ እነዚህ ክፉ ሰዎች እነማን ናቸው ብዬ እንደው ዝም ብዬ ላያቸው ሞከርኩ። እግዚአብሔር ክፉ ብሎ ከጠራ በጣም ከባድ ነው። አሁን ሰው ክፉ ሲል ከሰው አንጻር ነው። እግዚአብሔር ከሰማይ ይሄ ክፉ ነው ካለ እግዚአብሔር ክፉ ነው የሚለው አይ ንግግሩን አይቶ አይደለም፣ ጀርባውን ጭምር አይቶ ነው። ነገሩን የሚያደርግበትን መንገድ ነው። ክፉዎች ተብሎ የተጠሩት ባይዘው ወይ ከካራክተር አንጻር በጣም ክፉ የሆኑ ሰዎችን ብቻ አይደለም፣ ቀጥሎ የተጠቀሱትን ሰዎች ነው። ባይዘው የሐሰተኛ መምህራኖቹን ነው። ሐሰተኛ ሐዋርያት ተብሎ የተጠሩትን ሰዎች ጌታ ኢየሱስ ክርስቶስ ከጀርባ መረመራቸው። ልባቸውን ሲመረምረው ሐዋርያት ነን ብለው ነው የመጡት፣ ግን ሐሰተኞች ናቸው። ለምንድን ነው ሪል ሐዋርያት ያሉት? ሪሎቹ ሐዋርያት የሚሰሩትን ስራ መስራት አይፈልጉም። ለምሳሌ እቺ ቤተ ክርስቲያን የሐዋርያት ተገልጋይ አይደለችም፣ ነች የጳውሎስ ተገልጋይ ናት፣ የዮሐንስ ተገልጋይ ናት። የበጉ ሐዋርያ የነበረው ሐዋርያው ዮሐንስም ታውቃለች አገልግሎቱን። ቀጥሎ ደግሞ ከበጉ ሐዋርያት ጋር የሚደመረውን ደግሞ ወንድማችን ሐዋርያው ቅዱስ ጳውሎስም ረጅም ጊዜ አገልግለዋል። እነዚህ ሐሰተኛ ሐዋርያት ይላቸዋል። ስለዚህ ኢንቴንሽናቸው መተው እስቲ እንጎብኛችሁ እንያችሁ ብለው ሲያዩዋቸው ክፉዎች ናቸው። ክፉዎችን አልታገስክም። ክፉዎችን አትታገሱ። እስቲ አሜን በሏ። አዎ ከክርስቶስ ወንጌል ተቃራኒ የሆነ ነገር አትታገሱ። ማንንም ሰው ጥሩ ነው መጥፎ ነው ለማለት የሚያስቀምጥልን መጽሐፍ ቅዱስ ነው። ከክርስቶስ ወንጌል ተቃራኒ የሆነ ሰው መቼም ጥሩ ሊሆን አይችልም። የኢየሱስን የመስቀል ሥራ የሚያክፋፋ ሰው በባህሪው በጣም ደግ ቢሆን ጥሩ ሊሆን አይችልም። ጌታችን ኢየሱስ ክርስቶስ ክፉዎችን አልታገስክም ማለት ምንማን ናቸው ክፉዎቹ ሲል ሐዋርያት ሳይሆኑ ሐዋርያንን ያሉትን አሁን ዝም ብላችሁ ስሙ። አሁን መተው አገለገሏቸው ባይዘይ ሰርቭ አረጓቸው። ሰርቭ ካላረጓቸው ዝም ብሎ ቁጭ ብሎ አያውቋቸው። ሰርቭ ሲያረጓቸው ምናልባት እንግዲህ በተለያየ መንገድ ሊሆን ይችላል ሰርቭ ያረጓቸው እንጂ ጢሞቴዎስ መቼስ እንደዚህ በዋዛ ዝም ብሎ እንትን የሚያስብል አይነት ሰው አይደለም። በጣም ጠንካራ ሰው ነው። እንደምታውቁት ጳውሎስ ገላትያ ላይ የወሰዳቸውን እርምጃዎች ሲወስድ እኮ ጢሞቴዎስ ያውቃል። በጣም ቀላል ሰው አይደለም። ስለዚህ የጳውሎስ ግርፍ ነው። ግን ሰዎቹ ግን ውስጥ ለውስጥ ገብተው ሊበታትኑ ሞከሩ። ሊበታትኑ ሲሞክሩ ሰዎቹን ባይዘው ከማል ፒክ አድርጎ ክፎች አይደለም ያላቸው፣ ትምህርታቸውን ነው አምጥቶ ያስቀመጡት። የሐዋርያቱ ትምህርት ላይ ትምህርታቸውን አስቀመጡት። እንዲጣል ማለት ነው። ሲያስቀምጡት ከሐዋርያቱ ትምህርት ጋር የሚገናኝ አይደለም።
ስለዚህ ሰበሰቧቸውና እናንተ ሐዋርያት አይደላችሁም አሏቸው። እንዴት? እኛ የሐዋርያት ትምህርት እናውቃለን። ይሄው ስታንዳርዱ የወንጌል እውነት በመካከላቸው ተከብሮ እንዲኖር አንዲት ሰዓት እንኳን ለቀው ያልተገዙ እነ ጳውሎስና እነ ዮሐንስ አገልግለዋል። ስለዚህ ኦልሬዲ ስታንዳርድ ሴት አድርገዋል። የእነዚህን ትምህርት አምጥተው እዛ ስታንዳርድ ላይ ሲገጥሙት በፍጹም አንድ አይነት አይደለም። እንደዚህ አይነት የሐዋርያት ትምህርት አናቅም ብለው አልታገስካቸውም። አሁን እኮ ቁጭ አድርገ መክረ ተመለሱ አይደለም አልካቸው የሚለው። አንተ ክፉዎች ናቸው በልሃል ጌታው። ያው እኛም አንታገስም ነው ያለው። ከአካሉ ላይ ያስወገዷቸው እና ጌታ ኢየሱስ ምንድን ያለው? አይቻለሁ ይሄን ስራህን። በጣም ወዳጆች ሆይ ከእውነት ጋር ሳይዳርጉ አሜን ነው። ከእግዚአብሔር ልጅ ከኢየሱስ ክርስቶስ ወንጌል በኩል ቆሙ። ሁሌ በፍጹም በዘመናችሁ ሁሉ የምንም የማንም የግለሰብ ቲፎዞ እንዳትሆኑ፣ ወንጌልና ወንጌል ብቻ። ዛሬ የክርስቶስን ወንጌል ሲሰብክ አይታችሁት በጣም መልካም ከሆነ ነገ የክርስቶስ ወንጌል ተቃዋሚ ከሆነ እሱ ከተቃወመማ ምን ማድረግ ይቻላል ተብሎ የክርስቶስ ወንጌል ተቃዋሚ ይሆናል እንዴ? ኖ ኖ ኖ ኖ ኖ ኖ ኖ ብራዘር፣ አሜን ነው። አዎ ሁሌ በእግዚአብሔር በኩል ነው መቆም ያለብን። ሁሌ ከዚህ እውነት ጋር ነው ሳይድ ማድረግ ያለብን። በትህትና ጎናቸው ሰው ለእግዚአብሔር ቃል እውነት ታማኙ ነው በሉት። ዶክትሪናሊ ላሉ ነገሮች በጣም ሲሪየሱ ነው። የእግዚአብሔር ቃል እውነት ሲነቀነቅ ኖርማል አትሆኑ። መታረም ካለ ቁጭ አድርጋችሁ መነጋገር፣ ከዛ ውጭስ እንደገና ካስፈለገ ደግሞ ተጨማሪ ሰው ጨምራችሁ መነጋገር። ከዛ መጽሐፉ የሚለው ደረጃ ሄዳችሁ እምቢ ካለ ምንድነው የሚለው? አመፀኛና ቀራጭ ሁንልን ነው የሚለው። በቃ ትቻሉ ድጋሚ እኔ እናንተ መንገድ አንጋራም ብለው ሂድ። ለምን? አንድ ያረገን ወንጌል ነው። ወንጌል ከመሃላችን ከወጣ ድሮም አንተዋወቅም። ሰላም የተባባሉ ቸርች አይደል እንዴ? ምንድነው አንድ ያረገን? ባህሪያችን አይደለም አንድ ያረገን። ባይዘይ ባህሪ የተናበብ ነው ቸርች መተን ነው። እንዴት ጥሩ ነው ባክ ባህሪ የተባባለው የኢየሱስ ደም ጠርቶ ነው። እስቲ አሜን በሏ። የክርስቶስ የወንጌል እውነት ላይ እቺ ቤተ ክርስቲያን በጣም ትልቁ ኳሊቲዋ በጣም ብዙ ጊዜ በዘመናት መካከል ቸርቾች ላይ የማይገኝ ኳሊቲ እቺ ቸርች ግን አላት። ምንድነው? ጨካኝ ናት በወንጌል እውነት ላይ ጨካኝ። ኢየሱስ ትዝ ይላችኋል ዮሐንስ 6 ላይ ነው። በጣም ብዙ ህዝብ ነው የሚከተለው ባይዘው። ከዛ ቆመና ስጋዬን ያልበላ ደሜንም ያልጠጣ ስለ እንጀራ ነው አይደል የተወራው? ከሰማይ የወረድኩ እንጀራ እኔ ነኝ ምናምን ሲል፣ ኧረ አንተ ደግሞ ሙሴ 40 ዓመት ሙሉ ህዝብ ሲያበላ ከርሞ እንጀራ ነኝ አላለም። አንተ አሁን የተወሰነ ሰው ሰብስበ መግበ እንጀራ ነኝ እንዴት ትላለህ? ለዛም አንተ እኮ እዚህ እጅ ላይ የተገኘ እንጀራ ቆርሰ ነው። ሙሴ እኮ ከሰማይ እኮ ነው ያወረደው አሉት። ጌታ ኢየሱስ ምንድን ያላቸው? ሙሴ አላበላችሁም አለ። እዚህ አባቴ ነው ያበላችሁ ድሮም ቢሆን። አሁን የሚያበላችሁ አባቴ ነው። የድሮቹ በሉ ሞቱ አለ ኢየሱስ። አዎ የለም ማንም እስታውን ይላሉ እነሱ ቆመው። አሁንም እንጀራ የላከላችሁ አባቴ ነው አለ። ምንድነው እንጀራው ሲሉት እኔ ነኝ አለ። ድሮ መናበሉ አሁን መናው እኔ ነኝ አለ። እኔን የሚበላ አይሞትም አለ፣ በህይወት ይኖራል አለና ከዛ ስጋዬን የማይበላ ደሜን የማይጠጣ የአባቴን መንግስት ይወርስ ዘንድ አይገባውም ሲል ከ12ቱ በቀር የሚል ቃል አለ። ያው 5000 ተመለሱ ምንለው የበሉ 5000 ነው። ያኛውን የመጀመሪያውን እንጀራ 12ቱ ቀሩ ነው የሚለው። ከ5000 በላይ ሊሆን ይችላል ባይዘው ሄደው ህዝቡ ሁሉ ፈሪሳ ምንድነው የሚሉት? በላናችሁ ነበር እኮ መጀመሪያ። ይሄ ሰውዬ ምን እኮ የሚታመን እኮ አይደለም። እኔው ነኝ ብሎ ስጋዬን ብሉ ደሜን ጠጡ ነው ያለው አይደል? እንደሱ አይደል እንዴ ያለው? እንዴ ጌታ ስጋና ደም እንድትወስዱት እንደሱ አይደል እንዴ? ጌታ ኢየሱስ እኮ አሁን እኛ ነን እኮ ስጋዬን ብሉ ሲል ደሜን ጠጡ ሲል ብለን እኮ አሁን እኮ በወንጌል እውነት ብርሃን የገባን ያንን ጉባኤ ዝም ብላችሁ ሳሉት እኛ ብንሆን ቆማችሁ እየሰማችሁ ያለ ስጋዬን ያልበላ ደሜን ያልጠጣ አባቴን መንግስት አይወርስም ሲል ስጋዬን ያልበላ ደሜን ያልጠጣ ስትል ምን ማለት ነው ሲሉት
ሊትራሊ ስጋዬንና ደሜን አለ። ይህ እንዴት ያለ አስጨናቂ ንግግር ነው ብለው ትተውት ሲሄዱ ጌታ ኢየሱስ ክርስቶስ ከው ብሏል። ሄዱ ባካ አንተ እንቀይረው እንዴ ብሎታል እንዴ ጴጥሮስን። ዞራ ወደ እነዚህም ወደ 12ቱ ያው 11ዱ ናቸው በጌታ። ይሁዳ በጌታ አይደለም። ይሁዳ በጌታ ይሁዳ እንዴ አንዱ ሰይጣን ነው እኮ ነው ያለው። ሰይጣን ያለበት ነውም አይደለም ያለው። ሰይጣን ቢኖርበትማ ኢየሱስ ያስወጣለታል። ኢየሱስ አጠገብ ቆሞ ሰው ነፃ ካልወጣ ሄዶ ነፃ ይወጣል። እጅ ጭነህ ጸልይ አታውጣውም በምንም ታምር አይወጣም። ዞርና እናንተስ ልትሄዱ አይደል ያለው። ይሄ ባይዘዌ የውሳኔ ቃል ነው። ኢየሱስ ምርጫ እየሰጠ ብቻ አይደለም፣ ውሳኔ ነው። እማትስማሙ ከሆነ በዚህ እውነት ሂዱ። ወዴት? ይኸው እነሱ ወደሚሄዱበት ሂዱ። ጴጥሮስ ምንድን ነው ያለው? ጌታ ሆይ ካንተ ወደ ማን እንሄዳለን ብሎ አንተ የዘላለም ሕይወት ቃል አለ ሲለው ጌታ ኢየሱስን ምን እያለው ነው ጴጥሮስ? ስጋህን እንበላለን ደምህን እንጠጣለን አለው። አሁን የተናገርከው ትምህርታው የዘላለም ሕይወት ነው። እናንተን አስቀድሜ የመረጥኳችሁ እኔው ነኝ አለ። እስቲ አሜን በሏ። መጽሐፍ ምንድን ነው የሚለው? አብረውም ተከትለው ሄዱ። ያ ሁሉ ሕዝብ ሲሄድ ኢየሱስ አላለም። እውነት ላይ አትደራደሩ። እስቲ አሜን በሏ። በእግዚአብሔር ቃል እውነት በዳናችሁበት ወንጌል አታስነኩ። ማንም ይክፋው። እግዚአብሔር ከሚከፋው ማንም ይክፋው። እግዚአብሔር ደስ ይበለው። የከፋው ሰውዬስ የሆነ የገባው ቀን ይመጣል። ባይዘው የገባው ቀን ሐዋርያ ሥራ ላይ 3000 እና 5000 ዳነ የሚለው የዛ ከተማ ሕዝብ ነው። አራራራራ ብለው ሄዱ ሰዎች መጡ ተሰብስበው መጡ። አረኛ እዚህ ኢየሩሳሌም ቸርች ነን። ያው ሕዝብ ነው። ኢየሱስን የሰቀለ ሕዝብ አይደል ቸርች መጥቶ ሄዳ ነው። ሰቅላችሁ ገደላችሁት እግዚአብሔር ከሞት አስነሳው ብሎ ጴጥሮስ የሰበከው ያ ሕዝብ እኮ ነው። አንቀበልም ያለው ሕዝብ ነው። በኋላ ጌታን ተቀብሎ ኢየሱስ ነው ጌታ እያለ የዘመረው። እስቲ አሜን በሏ። እውነት ላይ እያችሁት እቺ ቸርች እውነት ላይ አትደራደሪም እና አልታገስካቸውም። ኖ አልክ። ወንጌል በጭካኔ ነው የሚያምረው። ወሰናችሁ አይደል ወደ ጌታ ቤት የመጣችሁት? አዎ በቃ ወሰነን ስንሄድ ነው የሚስተካከለው። ክብር ለኢየሱስ ይሁን። ኮምፕሮማይዝ አታደርግም ቸርቿ። ከመንቀፉ በፊት ምንቀፍ ከማለቱ በፊት ያበረታታታ እንደ መጨረሻ ቁጥር 3 ላይ ምንድን ያላቸው? ትዕግስትህን መጽናትህንና ስለ ስሜ መከራ መቀበልህን። ዋው! ትዕግስት ከላይም ተጠቅሶላቸዋል። የላይኛው ትዕግስት ከአክቲቪቲ ጋር የተያዘ ነው። ይሄኛውስ ስምን ካለመካድ ጋር የተያዘ ትዕግስት ነው። ትዕግስትህን ብሎ ምንድን ነው ያላቸው? መጽናትን ስለ ስሜ መከራ፣ ስለ ኢየሱስ ስም መከራ ይቀበሉ ነበር። በእውነት አስደናቂ ነው። ስለ ስሜ መከራ መቀበልን አውቃለሁ አለና ከዛ መጨረሻ ላይ ምንድነው? በዚህ ሁሉ አልታከትክም። መንገዱ ቀላል አልነበረም ማለት እኮ ነው ኢየሱስ። መንገዱ ቀላል አልነበረም፣ ያታክት ነበር። አንተ ግን አልታከትክም። ከዛ ቁጥር 4 ምንድነው የሚለው? ሲጀምር ይሁን እንጂ የሚል በጣም ያስፈራ ቃል ስማ። ቸርቿ አሁን ሲነበብ እኛንን ባይዘው 7ቱንም ቁጥር አንበበን የጀመርነው አሁን እነሱ እየተነበበ ነው። ቁጥር 1 ይነበባል። ለቤተ ክርስቲያን መልአክ እንዲህ ጻፍ ሲል አካል በሙሉ ተነስቶ ይሰማሉ። እንደዚህ ይሄን አቃለ ሲል አሜን አሜን ጌታ ሆይ አሜን። ይሄን አግኝቼ ባለው አሜን። ክፉዎች ነው አልታገስክም ሲባል ትዝ ይላል። እንትና እኮ ነው እንትና ያሰት አስተማሪው ወራው ግዘ ነው ያይቶታል ጌታ። ዝም ብለን አይደለም ያለ ኢየሱስ አየው። በመቅረዙ መሃል እየሄድኩ ነው ብሏል። አሜን እያሉ ትዕግስትን ስለ ስሜ መከራ መቀበልን በዚህ ሁሉ አለመታከትን ሲል እስከ ዛሬ መቆማችንን አይቶልናል።
መንገዱን አይቶታል። የኤፌሶን ከተማ ክርስቲያኑ ነው መኖር ቀላል እንዳልሆነ ኢየሱስ ራሱ አይቶታል። እሱ ደግሞ ኢየሩሳሌምና ይሁዳ ምናምን እዛ ገሊላ ኖሮ አይቶት የለ። የእኛን ኤፌሶንን ደግሞ በእኛ ውስጥ ሆኖ አይቶታል። በአማኞች ውስጥ በሙሉ አድሯላ ኢየሱስ። እኔ ውስጥ ሆኖ እያየው ነው። ይኸው እየነገረኝ ነው። አሜን። ጌታው ይቀጥል። አየህ ኢየሱስ እንደሆነ የምታውቀው የመጀመሪያው እውነት እንደሆነ የምታውቀው የሚቀጥለውም እውነት ነው። እስቲ አሜን በሏ። የመጀመሪያው ያበረታታ ሊያበረታታ ፈልጎ አይደለም፣ አግኝቶት ነው። ሰብስታንሱን አንተ ጋር ኦሬዲ ተገኝቶብሃል። ኢየሱስ እውነቱን ነው። ለማብሎ ያዋሻሃል። እውነቱን ነው። ፈጣሪ አይደል እንዴ? አዳኝህም እኮ ጭምር ነው። በእናቴ ሆድ ውስጥ እጅና እግሬን የገጣጠመ ብቻ አይደለም፣ መስቀል ላይ ሞቶ ከኃጢአት ያዳነኝ ፈጣሪዬንም ሪዲመሬንም ኢየሱስ ነው። ፈጣሪም ነው፣ ክሬኤተሩም እሱ ነው። ቀጥሎ ሪዲም አርጎ እግዚአብሔር ራሱ ነው። ሁለንተናዬ እሱ ነው። በመፍጠርም በመዋጀትም ነው የራሱ ያደረገኝ። ከአፈር እኮ ነው አብክቶ የሰራኝ። እንዲህ ብሎ ነው የሚፈራኝ። ሲያበረታታኝ እውነቱን ነው። አሁን ደግሞ ሲያስተካክለኝ ይሄም እውነቱን ነው። ለምንድን ነው ይሄንን አስተካክል የሚለኝ? ፍጹም እንደሆንለት ይሁን እንጂ አቤት። እኔ አሁን እንደዚህ ነገር ሳነባው ምን መሰላችሁ ትዝ ቢለኝ የቆሮንቶስ ቸርች አንብባችሁታል? አንደኛ ቆሮንቶስ ምዕራፍ 1 እና ምዕራፍ 2 እንደ ቆሮንቶስ አይነት መግቢያ ያለው መጽሐፍ ቅዱስ የለም። ቆሮንቶስ አሁን እኮ ነው ቆሮንቶስ ትዝ የሚላችሁ እናንተ እኮ የተሰራው ኃጢአት ስለሆነ ነው። ምዕራፍ 1 እና ምዕራፍ 2 ብታነቡት በእናንተ መካከል ኢየሱስ ክርስቶስን ስትጠባበቁ አንዳች የጸጋ ስጦታ አይጎልም እያለ እኮ የጻፈው። የቆሮንቶስ ቸርች ስሙ ራሱ መቆንታተስ ማለት ምግባረ ብልሹ መሆን ማለት ነው ራሱ። እና ቸርቹ አስባችሁታል? አሁን ቆሞ አሁን አይ ቲንክ የቀሉኤ ቤተሰብ ይመስለኛል። እዛ ደግሞ የቀሉኤ ቤተሰብና እነ እስጢፋኖስና የሚባሉ ሰዎች አሉ። እነሱ ሲያነቡ ቸርቹ በተፈተና ሚላው ቀጥል ልክ ነው ቀጥላው አውቃ ነው። ጸጋ ስጦታ አይጎልባቸው። 9ኙም ጸጋ ስጦታ አለ ቸርች ውስጥ። ትንቢትም ይናገራል፣ ልሳን የሚተረጉማል፣ ሁሉም አለ። ባህሪ ካራክተር የለም። በቃ ብጥብጥ ይላል። ምዕራፍ 1 እና ምዕራፍ 2 ሲነበብ ጳውሎስ ጽፏል ተብሎ ከዛ ምዕራፍ 3 ይኸው ምዕራፍ 1 እና ምዕራፍ 2 ወንበር ላይ እየቆሙ እየተቀመጡ እየተንከባለሉ ነው አሜን ያሉት። ቀጥል ልክ ነው አግኝቶናል የእግዚአብሔር ሰው አግኝቶናል ሲሉ ሕፃናት መሆናችሁን አውቃለሁ ሲል ምዕራፍ 3 ምዕራፍ 1 እና ምዕራፍ 2 ላይ የዘለለ አሜን ያለ በሙሉ አይሆንም ይላል እንዴ? እናድጋለን በእናንተ መካከል ያባቱ ሚስት ያገባለ ምናምን ስጋውን ለሰይጣን ሰጥቻለሁ ነፍሱ በጌታ ቀን ትዳን። ቀስ እያሉ ወደ ወንበራቸው ስማ ምዕራፍ 1 እና ምዕራፍ 2 አሜን እያሉ ምዕራፍ 12 ምናምን አካባቢ ሲደርሱ ሰበረን አደቀቀን። ከዛ ሁለተኛው ደብዳቤ ላይ ጽፏላ በመጀመሪያው ደብዳቤ እንዳዘናችሁ አውቄያለሁ አለ። አዎ አሁን ተንኮታኩታችኋል አለ። አዎ ማዘናችሁ ቢያሳዝነኝም ደስ ብሎኛል። እንድታዝኑብኝ አልፈልግም፣ እናንተ እንድትደሰቱ ነው። ምንም ሆኖ እኔ ያዘናችሁት ግን በእውነት ነው። ሐዘናችሁ ወደ ንስሐችሁ ደግሞ ጌታንም ወደ ማስደሰት እንደሚመጣ ስለማቅ ብታዝኑም ኢየሱስን ወደ መምሰል እየመጣችሁ ነው። ያሳዘናችሁ በመካከላችሁ የነበረው ችግር ስለተነገራችሁ ነው። ደስ ብሎኛል። ሐዘናችሁን ባልፈልገውም ያዘናችሁት ግን በእውነት ነው። የክርስቶስ ወንጌል ተከታይ ነው ጳውሎስ። እንትንን አስተካክል መከራ ሆኗል እኮ አሁን መንፈስ ቅዱስ ውስጥ ያደረ ክርስቲያን እኮ ለካ አይደለም ሲባል ያማል። በእውነት መበረታታት ነው ሊሆን ደስ የሚለው። አቤት እኮ በቃ እንዳንተ አይነት የለም ሲባል ሰው እግዚአብሔር ይመስገን። እቺንም ግን ደግሞ እናንተም ከችግር አትጀምሩ ስታወሩ፣ ከማበረታታት ጀምሩ። አቤት ውስጥ ያለው የእግዚአብሔር ጸጋ፣ በአንተ ውስጥ ያለው የጌታ ነገር ብላችሁ ንገሩትና ሂዱ። ከዛ የሆነ ቀን ደግሞ እፈልግሃለሁ። ኦልሬዲ ለስልሷል። ከዛ የሚቀጥለውን ስትሰዱ እሺ ጸልይልኝ አንተ አስተካክላለሁ አይደል የሚለው ክርስትና ነው። ምክንያቱም እዚህ አሁን በእውነት ነው አሁን የሚነቀፍ ነገር ተገኝቶ አስተካክሉ ብትባሉ ምንም የግል ጉዳይ የለንም እዚህ ቤት። የምንካፈለው ርስት ሰማይ ነው ያለው። ባይዘው መሬት ምንም የለም። እና አሁን እዚህ የምንገሳጸጸው ምንድን ነው? ሰማይ እንድንገናኝ
በእግዚአብሔር ፊት ስንተያይ አስተካክሎ መጣ ተብሎ በተገሰጽከው ጉዳይ አክሊል ሲሰጥ ሰማይ አስተካክለ ማለት ነው። ኢየሱስ ከነቀፈህ አስተካክል ካለ የእግዚአብሔር ቃል አሁን እኮ ጌታ ኢየሱስ ክርስቶስ ተገልጦ ብቅ ብሎ እንትን አስተካክል እኮ አይልም። የተጻፈ መጽሐፍ አለ። መጽሐፍ ቅዱሱ ላይ ከበቂ በላይ የክርስቶስ መልክ አለ። መጽሐፉን ገልጠ ጠጋ ካልከው ማስተካከል ያለብህ ምን እንደሆነ ዲቴል ለጆሮ እንዳይመስል ለልብ ይነግራል። እንትን አስተካክል ብሎ አይለቅህም። የምታስተካክልበትን ጸጋ ይሰጣል። የምትበረታበትን ኃይል ይጨምርልሃል። አንተ ይሄንን ጉዳይ ትክክል አይደለም ሲል አይደለውም ብለ ሪፔንት አድርገ ለመተው ብቻ ልብን ካዘጋጀ የእግዚአብሔር ቃል ኃይልም ጉልበትም ጸጋም ተሸክሞ አንተ ውስጥ ይሰራል። በቃ ኢየሱስ የሚገለጠው በቅዱስ ቃል ውስጥ አለው። አይ በአካል ከተገለጠ እሰየው። በእውነት በአካል መጥቶ ይሄን ባህሪን አስተካክል ካለ በጣም ጥሩ ነው። በእውነት በጣም ሰው አልሰማ ብሏል ማለት ነው። ያሰው ጌታ መጥቶ አስተካክል እስኪ። አሁን ጳውሎስን ለምንድን ነው ተገልጦ እና ያለው? ሰውየው ማን ይስበከው? ጴጥሮስ ሊሰብክ ለመስበክ አታስብም። ክርስቲያን ከሆንክ ቀድመህ ተገለሃል። ባይዞ ጳውሎስ እየመጣ ማን ነው ክርስቲያን ቀድማችሁ ይዛችሁ ጠብቁኝ ነው የሚለው። ስለዚህ ብቅ አለ ኢየሱስ። አንተ ሰው አሰማም ድሮም ብሎ ከፈረሱ ላይ ጥሎ ነው ያስረዳው አይደል? ሞት ጫፍ ላይ ደርሷል። የተመለሰው ሰው ብትቃወመኝ እነግርሃለሁ። ስለዚህ በቀላሉ በእግዚአብሔር ቃል እንማርኛ። እስቲ አሜን በሏ። ጌታ ወጥቶ ፍርድ እስኪናገር ለምን እንጠብቀዋለን? ካልተቀበልከኝ እገልሃለሁ እስኪ ለምን እንጠብቃለሁ? ይሄው ቅዱስ ቃሉ እኮ አለ። ቅዱስ ቃሉ ገልጠን ቁጭ ብለን ወንድሞች እኮ አሉ፣ እህቶች እኮ አሉ የሚመክሩ። ይሄው መጽሐፍ ቅዱስ ጥናት እኮ አለ። የቸርች ላይፍ እንትና ተጣልተዋል፣ አስቸግረዋል፣ አስታርቋቸው የሚላል እኮ ፊልጵስዩስ ላይ። አሁን እዛ ላይ እንደርሳለን። ኤዮዲያንና ሲንጢኬ የሚባሉ ሁለት ሰዎች ተጣልተው ጳውሎስ በዚህ ጻፈ። አረ ኤዮዲያንና ሲንጢኬ አስቸግረዋል አሉ። 2000 ዓመት ኤዮዲያንና ሲንጢኬ ባይዘው መጽሐፍ ቅዱስ እንደገቡ ያውቁም። እኛውን ስንሄድ እናገኛቸዋለን። ምን ሆናችሁ ነው ግን ተጣልታችሁ እናንተ ሌላ ነገር የሚጻፍበት ቦታ ላይ ስማችሁ? ክብር ለኢየሱስ ይሁን እና ይሁን እንጂ አለና ምንድነው ያለው? የምነቅፍብህ ነገር አለ። ባለፈው ትዝ ይላችኋል ጴርጋሞን ቸርች ላይ የምነቅፍብህ ነገር አለኝ አይደለም ያለው። የምነቅፍብህ ጥቂት አስተካከላት፣ በቃ ትንሽ ነች። ይሄስ በጣም የሚበረታታ የኳሊቲ ማዕት አለ እና ዋናውን ይሄ ሁሉ የተሰራ ስራ የሚያዝበትን እሱን አጥቼብሃለሁ። እነዚህ ሁሉ የተሰሩ ስራዎች ያለዚህ ሙሉ መሆን አይችሉም። ሙሉ መሆን ብቻ አይደለም፣ ዋጋ ያሳጣቸዋል። ባይዘዌ ዋጋ ያሳጣቸዋል። አንዳንዴ ኤፌሶን ቸርች ላይ የታየው ድካም ምን መሰላችሁ? በጣም ለዶክትሪን ሳውንድ መሆን በጣም ሲጨነቁ እንደነዚህ አይነት ነገሮችን ሚስ አረጓቸው። በስትራክቸርና በዶክትሪን አትታማም ቸርቿ። አዎ ለዛ ተጨንቀው ሲያሰሙ፣ ሲቀጥሉ፣ ሲቆርጡ፣ ሲለጥፉ፣ ሲገነጥሉ ምን ሲሉ ይሄንን ሚስ አረጉት መሃል ላይ ታውቃለህ። የተሞገሱበትን ነገር ካያችሁት በጣም አስደናቂ ነው። ጥንቁቅ ናቸው። ይሄኛው ደግሞ ከሌለ ለነዛ በሙሉ ህይወት ሰጪ ይሄኛው ነው። የቀደመውን ፍቅርህን ትተሃል ነበረ ነው አይደል? አይቸው ነበር አለ። አዎ ኢየሱስ ነበረ እኮ ቤተ ክርስቲያን ውስጥ አለው። ምን የቀደመው ፍቅር? የቀደመው ፍቅር ማለት ፍቅር ወደ ላይም ወደ ጎንም ነው። ባይዘው ቨርቲካሊም ሆሪዞንታሊም ነው ፍቅር። ኢየሱስን በጣም ወደዋለሁ ካልክ አጠገብ ያለውን ሰው ወደሃለሁ ማለት አለብህ። ወደሃለሁ ማለት አለብህ ማለት ምንድነው? እየተገናኛችሁ ወደሃለሁ ተባባሉ አይደለም። እንደሱ እናንተም እንደሱ አይደለም የሚገባችሁ። በጣም እርግጠኛ ነኝ እናንተ ቸርች ነው የኖራችሁት። መዋደዳችን ግን ግብዝነት በሌለበት አይነት መንገድ ይሁን ነው። ሂፖክራትስ እንዳንሆን ነው።
ኤፌሶን እወዳለሁ ምናምን የሚባሉበት ቃል የታጣ አይመስለኝም። ሀርቱ ግን የለም። የቀደመውን ፍቅርህን ጥለሃል። የቀደመው ፍቅር ማለት የዳኑበት፣ የተመሰረቱበት፣ የቆሙበት፣ የጸኑበት፣ የክርስቶስ አካል ላይ የተቀላቀሉበት ያ በክርስትና በልጅነታቸው ወቅት የነበረ ፈርቨንት የሆነ ላቭ፣ የሚነድ ፍቅር፣ የማይበርድ ፍቅር ለክርስቶስ ወንጌል ምንም ይከፍላሉ። ምንም ነበረ አለ። ወደኸኝ ነበረ የምትከተለኝ። ፕሪንሲፕልስ ብቻ አልነበሩም እኔን እንድትከተል የሚያደርግህ። መርህ የተቀመጠ መርህ ብቻ አይደለም፣ በሕገ ደንብ አይደለም የምትከተለኝ እኔ ነው፣ ወደኸኝ ነው። ፍቅር ሲኖርበት መከተል ላይ ህይወት ይኖረዋል። አያችሁ፣ የተጻፈ ሕግ ብቻ አትጠብቅም፣ ሞር አድቫንስ ትሆናለህ ፍቅር ሲኖርህ። አንዳንድ ነገር እስክትጠየቅ አትጠብቅም ፍቅር ሲኖርህ ኢየሱስን ለመከተል። አዎ ትተህለት ራስን ታገኘዋለህ። መቼ እንደተውከውና እንደጣልከው እንኳን ሳታቅ ትተህለት። ለምን መሰላችሁ? የምታራግፈውን ነገር እንደ ውለታ አትቆጥረው። ጌታ ሆይ እንትን ትቼልሃለሁ የሆነ ቀን እንግዲህ ካንተ አትለውም። እንደ ተውከው ሁሉ ትዝ አይልም ስለምወደው ነው ትላለህ። ለምትወዱት ሰው እኮ የምትወዱትን ነገር ትተውለታላችሁ። የምትጠሉትን አይደለም፣ የምትወዱትን ነገር፣ በጣም የምትፈልገውን ነገር ለምትወደው ሰው ስትል ትተዋለህ። ለምን? ካንተ አይበልጥም ይላል ልብህ። አረ ከጌታ ከኢየሱስ አረ ይቅርብኝ እርግፍ። ባይዘዌ መተው ለጌታ ብላችሁ መተው ካቃታችሁ ከጌታ በላይ ትወዱታላችሁ እንደማለት ነው። ሮብ ዕለት ነው የአብርሃምን የተናገርኩት። ከይስሐቅ በላይ እግዚአብሔርን ይወደዋል ያልነው። አምጣ ሲለው እምቢ ያላለው ለምንድን ነው? ለይስሐቅ አይደለም የሚነግረው፣ አብርሃም ለራሱ ነው የሚነግረው። ከይስሐቅ በላይ እግዚአብሔርን ነው የምወደው። እና ሲያረገውስ እያረድኩልን ነው እግዚአብሔር አየህ አይልም። እግዚአብሔር ብሎ ምንም አይከለከልም። ወደ እግዚአብሔር ይፍን አይወስድም፣ እዚሁ ነው የሚጨርሰው። አረ ፌቨር አይደለም። አረ እንዲሁ በእውነት እግዚአብሔር በፍቅር ያጽናን። እርሱን በመውደድ ዘመናችንን ሁሉ እግዚአብሔር ይጠቅልልልን። በእውነት እግዚአብሔርን በመውደድ ኢየሱስ ይወደው የነበረ ደቀ መዝሙር ኢየሱስንም ደግሞ እርሱ ይወደው ነበር። ሁሉን ትተው የተከተሉት ስለሚወዱትም ጭምር። ዓለምን የናቁት ኢየሱስን ወደው ነው። አንተነህ ክብር ብለው ነው ዓለምን ከነክብሯ ይናቋት። ዓለምን የጠሉት ኢየሱስን ወደው ነው። ዓለም ቶታሊ የምትጠላ ብቻ ሆነ አልነበረም። በጣም የምታቀርብላቸው ግብዣ፣ በጣም የሚያጓጓ ግብዣ። ለምን? ኢየሱስ ይበልጣል። ዓለም ደስታ የላትም ነው እንደሚለው፣ በዓለም ከሚገኝ ደስታ ይልቅ ዓለም ደስታ የላት። ኖ የሚገኝ ደስታ አላት። ምን አይነት? ጊዜያዊ፣ መጨረሻው የዘላለም ሲቃይና ሞት። ኢየሱስ ጋር ለዘላለም ነው፣ በልጦ ነው። አሜን ነው። እግዚአብሔርን መውደድ የቀደመ ፍቅር። ድሮ በጌታ አዲስ ሆናችሁ ትዝ ይላችኋል። ጸሎታችሁ ትዝ ብሏችሁ ያውቃል? አዳዲስ ስትሆኑ ጸሎታችሁ ጌታ ሆይ እንትን ስጠኝ ብላችሁ፣ አይ በፍጹም እንደሱ አይነት ጸሎት አይጸልይ። ኢየሱስ እወድሃለሁ እኮ ጌታ ሆይ እወድሃለሁ፣ ለእኔ ብለህ ነው መስቀል ላይ የሞትኩ። እንባ ሶፍት አይበቃን፣ ልብሳችን አይበቃን፣ ብልሽት ተብለን ዝብርቅርቅርቅ ብለን ወደ ቤት ስንሄድ ርብሽ ብለን፣ ለምን? እወድሃለሁ። ጸሎቱ ፍቅር ላይ ነው። ወንጌል ስንሰብክ ስለምንወደው ነው። ምንም ነገር ብናረግ ኢየሱስን ወደን ነው። ስንቆይስ በቃ እየወደድ። አሜን በሏ። ሌላ ነገር እንዳይኖረን ስቆዩ ሂሳብ አትጀምሩ።
ከፍቅሩ ተነሱ። በእግዚአብሔር ቤት ውስጥ እያኖረን የመጣው ምንድን የጌታ ፍቅር የሚያዘልቀኝ የክርስቶስ ፍቅር እሱን በመውደድ አሜን ነው። ወደ ላይ ፍቅራችን ጤነኛ ከሆነ እርግጠኛ ሁኑ ወደ ጎን ጤነኛ ነን። ወደ ላይ ጤነኛ ካልሆነ ወደ ጎን ጤነኛ አንሆንም። ባይዘዌ ወደ ጎን ጤነኛ ከሆነ ሰውየው ወደ ላይ በእውነት ላይን አፕ ሲያደርግ ትክክል ነው። ኢየሱስን የሚወድ ሰው አጠገቡ ያለውን ሰው ይወዳል። ጌታን ውደድ በሉት እስቲ ጎናቸው ያለውን ሰው። እንደው በእውነት እንደው እናንተን እያልኳችሁ አይደለም፣ ግን እንትኑ ቃሉ ላይ ስላለ እንድትሉት ፈልጌ ነው። የቀድሞ ፍቅርህን አንሳ በሉት እስቲ። ጌታ ኢየሱስ ክርስቶስ ቃሉን ያስቀመጠበት መንገድ እናንተ በኋላ ጊዜ ተገኙ እንድታነቡት የቀደመውን ፍቅርን ተጠላሃል የሚለው ባይዘው ፍቅር ወድቆብሃል ማለት አይደለም። ኢንቴንሽናል ይለው ሌፍት ያረካት ነው ቃሉ ድንገት ዞር ስትል አተኸው ነው አይደለም። ሌሎች ነገሮች መተው ታኩብህ ነው እና ኢንቴንሽናሊ ነው ሌፍት። አሁን አንዳንድ እያወቀ ሄዶ በኋላ እንዳላወቀ ነበር እንዴ የሚል እንደዛ ግን አውቀህ ነው የቀደመው ፍቅር እንደሌለ አንተም ታውቃለህ። ቶሎ በል አንሳው፣ ተመለስ። ጌታ ኢየሱስ ክርስቶስ አያችሁ ብታነሳው ጥሩ ነው አይደለም ያለው፣ አንሳው፣ ንስሐ ግባ። በደል ነው ይሄ። እኔን መውደድ ማቆም ኃጢአት ነው። በክርስቶስ አካል ላይ የትኛውም አክቲቪቲ፣ የትኛውም መሯሯጥ፣ የትኛውም መታገል ክርስቶስን ከመውደድ ጋር ሲሆን አይደል አቅም የሚኖረው። ያ ሁሉ የተሞገሰ ሙገሳ፣ ያ ሁሉ የተበረታታ፣ ያ ሁሉ ኢንካሬጅመንት በጣም ጉልበት የሚኖረው እኔን መውደድ ላይ ሲሆን፣ እኔን ካልወደድከኛው ለታይታ ይሆንብሃል። ከውስጥ ወደ ውጭ አይሆንም፣ ደጁን ብቻ ይሆናል። እና ሰው አይቶ ሊያደንቅ ይችላል፣ ውስጥ ግን ነው እኔ የለውበትም። እና የለም በቃ እኔ ፍቅርን አጥቼዋለሁ አንተ ጋር። የአጋፔቶስ ያለምንም ቅድመ ሁኔታ እኔን መውደድ ድሮ ነበረ። እነ ጳውሎስ መጥተው ወንጌል ሰብከው እናንተ ነበረ እንደው ዝም ብላችሁን የወደዳችሁኝ መከራ ሁሉ ትቀበሉልኝ ነበር፣ አሁንስ አጣሁት። ዝም ብሎ ቢሞላና ዋንጫ ባይኖረው መያዣ ያ ሁሉ የከበረ ነገር መሬት ላይ ቢደፋ ማለት ነው። ፍቅር ያንን ሁሉ ነገር አይ ዋንጫው ነው፣ ቫልዩ ያደርገዋል። እግዚአብሔር አይቶት በቃ ቀጥላ ህይወት አለው እየተቀበልኩ። ፍቅር ከሌለስ ንስሐ ካልገባ እመጣለሁ አይደል ያለው ኢየሱስ። ያ ሁሉ አክቲቪቲ አያድንህም አለው። ፍቅር ከሌለው እመጣለሁ አለና ምንድነው ወስድብሃል ያለው? መቅረዝን። በጣም ከባድ ቃል። ላምፕ ስታንዶን ይሄ እንትኑ ነው የብርሃን እንትኑ ነው ወስዷል አለ። ንስሐ ካልገባ ካላስተካከልክ፣ ለምን ዋናውን ነገር ነው ያጣኸው። ወስድብሃለሁ ማለት ባይዘ መጥቼ ንጥቅ አድርጌ እሄዳለሁ አይደለም ትርጉሙ እኮ። አትችልም አንተም እያበራህ መቀጠል ያደክመሃል። ስራው መንፈሳዊ ስለሆነ ቀጥታ ከእግዚአብሔር ጋር ነው የሚገናኘው። ያለ እግዚአብሔር ከሞከርከው የሆነ ቀን ይሰለቻል፣ ታጣዋለህ። አይ ቲንክ ኤፌሶን አጣዋለች አይደል? በኋላ ላይ እኮ አጣቸው። እስከ 300 ኤዲ ድረስ አካባቢ ቀጥሏል። የኤፌሶን ጉባኤ ምናምን ነበረ፣ ትዝ ይላችሁ ከሆነ ቀጥሏል። ጉባኤዎች ምናምን ተከናውኖባታል። አሁን እዚህ ጋር ቁርጥ ነገር አላለችም እኮ ቸርቹ እኮ አሁን ይሄ እንግዲህ 93 ኤዲ እስከ 96 ኤዲ ከሆነ እንግዲህ አሁን 100 ጨርሰዋል፣ 200 ጨርሰዋል፣ 300 አካባቢ እዛ ጋር አሁን የነ ኒቂያ ምናምን 325 ምናምን አካባቢ ከተከናወነባቸው አንዱ የኤፌሶን ጉባኤ ነው። እና ስቲል ቸርቿ ነበረች ባይዘው። ግን ኢየሱስ የረጅሙን አይደል የሚናገረው? ኢየሱስ ከዛሬ እኮ ነው የሚናገራት። ከዛ መቅረዙ ተወስዷል። መቅረዝ ወስዷል አለን። አስተካክል።
አላችሁ። አይ ቲንክ እዛች ጋር የነበረችዋ ቸርች እዛች ጋር ከረንትሊ ይህን መልእክት የሰማችዋ ቸርች ንስሐ ገብታ ሊሆን ይችላል። ምክንያቱም 200-300 ዓመት ድረስ ሄደዋል። በቋሚነት ግን የቤተ ክርስቲያኒቱ መልእክት ነው ይሄ። ጌታ ኢየሱስ ክርስቶስ ሩቁን እያየን የተናገራት። መጨረሻ ላይ ጌታ ኢየሱስ ክርስቶስ ያለው ምንድነው? መንፈስ ለአብያተ ክርስቲያናት የሚናገረውን አይደል ያለው? ለአብያተ ክርስቲያናት ማለት ምን ማለት ነው? ለኢሲአርሲም ማለት ነው። አሁን 2ኛ 3ኛ ምናምን 7ኛ አብያተ ክርስቲያናት ድረስ አይደለም፣ ኢሲአርሲ ቸርች አሁን ለኛም ነው ይሄ መልእክት። ይሄ ፈርቨንት ስፒሪት፣ ይሄ በወንጌል ጉዳይ ላይ ያለ አቋም፣ ይሄ ጸሎት፣ ይሄ ትጋት፣ ይሄ ሩጫ፣ ይሄ መፈላለግ፣ ይሄ መዋደድ፣ ይሄ መያያዛው መጽናት ነው ያለበት። መጽናት ለመጽናትስ ኪፕ መደረግ አለበት። ካልተደረገስ ቸርች ከመሬት ላይ አጠፋም። የክርስቶስ ስለሆነች ሎካሊ ግን ትጠፋለች። ቤተ ክርስቲያን አትዘጋም፣ ዩኒቨርሳሊ አትዘጋም ከመሬት ላይ። ግን አንዳንድ በጣም የክርስቲያን የነበሩ ሀገራት እኮ አሁን ሶሻሊስት የሆኑና ቶታሊ ቸርች የሚባል እኮ ይዘጋል። ከመሬት ላይ ግን ቸርች አትጠፋም መቼም፣ የክርስቶስ ነች። የሆነ ቦታ ግን ኪፕ ካልተደረገ ይሄው ኤፌሶን አሁን ማሰብ አይቻልም። ስለዚህ ኪፕ አርጉ እያለን ነው ጌታ ዛሬ። ፍቅር ጠብቁ እያለን ለጌታ ያለንን ፍቅር እንጠብቅ። አጠገባችን ላሉ ወንድሞችና እህቶቻችን ያለንን ልባችሁን ጠብቁ። ቀጥሎ ደግሞ ቼክ አርጉት። ሪሊ ጄኒውን ነኝ ስወደው፣ ምንም ነገር ከጀርባ የለም ስወዳት፣ ሌላ ፕሮግራም፣ ሌላ አጀንዳ፣ ሌላ ዲዛይን ልቤ ላይ የለም። ክርስቶስ እኔም በወደደበት መንገድ ነው የምንዋደደው። ይህን ቼክ አርጉ። ካልሆነ ንስሐ ገብተን ማስተካከል ከሆነ ጠብቀን እንደ እግዚአብሔር ቃል በመንፈስ ቅዱስ እየተቀጣጠለን መቀጠል። ክብር ለኢየሱስ ይሁን። መቅረዝን ከቦታ ወስደዋለሁ ካለው በኋላ ቁጥር 6 አያችሁ፣ እስከ ቁጥር 3 ድረስ ያለው ኢንካሬጅመንት ቸርቿን ከደመና በላይ አውጥቷት ነበረ። በቃ ብለው ቁጥር 4እና 5 ላይ ያለው ደግሞ አድቅቋታል። ወይኔ ብለው ተሰብረው በቃ መቅረዙ ሊወሰድ ነው፣ ንስሐ መግባት አለብን ብለው ልክ ቁጥር 6 ላይ ተሰብረው እንዳይቀሩ መጠገን ደግሞ ፈለገ። ነገር ግን አለ ይህን በጎ ነገር አለ። አንገታቸውን ሰብረው ዘቅ ያሉትን ሰዎች መጣና ነገር ግን ደግሞ ይህ በጎ ነገር ደግሞ አለ። ምን ጌታ ሆይ እኔ የምጠላውን ዋው ጌታ ኢየሱስ ክርስቶስ ባይዘዌ ምንድን ያለው? እኔ ጸየፈዋለሁ አለ። ምን? የኒቆላውያን ትምህርት። ይሄ ትምህርት ባይዘው ኤፌሶን ቸርች ብቻ አይደለም ያለው፣ ሌሎቹም ቸርቾች ውስጥ አለ ምልክቱ። ትምህርቱን ግን ኢየሱስ ጸየፈዋለሁ አለ። የተረገመ ትምህርት ነው አለ። እኔ የምጠላውን የኒቆላውያንን ትምህርት አንተም ጠልተሃል። ይሄ በጣም ይበረታታል። ኢየሱስ ባይዘዌ ከላይ ያላስቀመጠው ረስቶት አይደለም፣ መሃል ላይ ያለውን ሲነግራቸው በጣም ዲስከሬጅድ እንዳይሆኑ፣ ከዛ ደግሞ ይሄንን ደግሞ ማበረታታው ነገር አለ። ለዛኛውም ንስሐ ግባ አለው። አሁን በጣም ዲስከሬጅድ ሆነ እንዳትወድቅ፣ ንስሐ ግባ አልወስደው፣ ንስሐ ግባ፣ ተስተካከል። በዚህ ጉዳይ ከጸናህ ነው የምወስደው። ንስሐ እንገባለን። ይሄኛውንም ለካ አበረታቶልናል፣ ንስሐ እንገባለን። የመጨረሻ ቃል ቁጥር 7 ላይ ድል ለሚነሳ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋል። ድል የሚነሳ መንግሥተ ሰማይ ይገባል አይደለም የሚለው ቃሉ። ኦልሬዲ መንግሥተ ሰማይ ሰው የሚገባው አምኖ ነው። ግን በዚህ ጉዳይ ግን ድል ከነሳ በእግዚአብሔር ገነት ውስጥ ካለው ከሕይወት ዛፍ ምን ማለት መሰለ? በሙላት ታገኘዋለህ ማለት ነው። ክብሩ ሰማይ የተዘጋጀው ክብር በሙሉ ያንተ ይሆናል።
በእግዚአብሔር ገነት ካለው ከሕይወት ዛፍ አበለዋለሁ። ክብር ለእግዚአብሔር ይሁን። ሰማይ ሄደን ያው እየቀጠፍን የምንበላው ዛፍ አለ ማለት አይደለም። ከነ ሙሉ ክብሩ ግን የዘላለም ሕይወትን ኤክስፔሪየንስ እናደርገዋለን። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ስለዚህ በጣም አስተውሉ። በጣም አበረታቶናል። በጣም ኢንካሬጅ አድርጎናል። አስተካክሉን ብሎናል። እናስተካክል። ምንድነው ማስተካከል ያለብን? ኢየሱስን መውደድና ደቀ መዛሙርትን መውደድ the whole package ነው ክርስትና። ጸሎት፣ ቅዱስ ቃሉን ማጥናት፣ ለጌታ ብሎ በንጽህና መኖር፣ እነዚህ በሙሉ ቀጥታ ክርስቶስን ከመውደድ ጋር የተያያዙ ናቸው። አጠገባችን ላለ ሰው መቆረስ፣ ወንድሞቻችንን በድካማቸው አጠገባቸው ቆመን ማገዝ፣ ለወንድሞቻችን መጸለይ፣ በሁሉ ነገር አጠገባቸው መቆም ወንድሞችን መውደድ ነው። ወደ ላይና ወደ ጎን ፍቅራችን ጤነኛ ከሆነ ክርስትና ላይ ያለ የትኛውንም የህይወት አቋማችንን ይነካዋል። ወደ ላይም ወደ ጎንም ያለውን ይነካዋል። የሚበረታታ ነገራችን የትኛው ነው? ማስተካከል የሚገባን አስተካክሉ የምንባለውስ ነገር ደግሞ የትኛው? ምንድነው ማስተካከል ያለብን? ይህንን በልባችሁ ያዙ። አሁን ወደ ቤታችሁ ስትሄዱ የእግዚአብሔርን ቃል ሰምቼ መጣው ብቻ እንዳትሉ። ወክ እናርግ። ይሄ ነገር አለው፣ ይሄን ነገር ማስተካከል አለብኝ፣ ይሄን ነገር አበረታቶልኛል፣ ጠብቅ ይቀጥላል። አሜን ነው። እንደዛ ከሆነ በእውነት ጌታ ኢየሱስ ክርስቶስ እስኪመጣ ድረስ በእግዚአብሔር ቤት ላይ እያፈራን እንኖራለን። በጣም ብዙ እያፈራን እንኖራለን። ደግሞ እኔ በእውነት የማምነው ተስፋ የማደርገው ማስተካከል ያለብን ነገር አስተካክለን በእግዚአብሔር መንግስት ላይ ካለ ከሕይወት ዛፍ እንበላለን። ሩቅ አይደለም። ቀደም በጣም በኃይል ሲታወጅ እንደነበረው ኢየሱስ በቅርብ ይመለሳል። ጌታችን ኢየሱስ በጣም በቅርብ ይመለሳል። ወዳጆቼ በእግዚአብሔር ገነት እንገናኛለን። ያኔ አስባችሁታል? የሁሉ ሰው የሕይወት ዛፍ፣ የእግዚአብሔር መንግስት ክብር፣ ያ ዘላለማዊ በረከት በሙላት ላያችን ላይ ሲፈስ ሰማይ አንተ በጎ ታማኝ ባሪያ ሲል ኢየሱስ ወደ ጌታ ደስታ ግባ። ያኔ በእግዚአብሔር አብና በቅዱሳን መላእክት ሁሉ ፊት ኢየሱስ ሲመሰክር ለሰው አብ ከዙፋኑ ላይ እንደዚህ ያየ የማይቆጠር መላእክት ተሰብስቦ ጌታ ኢየሱስ ክርስቶስ አንተን ሲያመሰግን በጎ ታማኝ ባሪያዬ ሲል እግዚአብሔር አብ እያየ ቅዱሳን መላእክቱ ሁሉ በጉጉት እያዩ ማንን ነው እያመሰገነ ያለው? ጳውሎስን፣ ጴጥሮስን፣ ዮሐንስን፣ ጢሞቴዎስን፣ አጵሎስን፣ አቂላና ጵርስቅላን። ቀጥሎስ ስማችሁን አስገቧ። በቃኛን እስቲ አሜን በሏ። ኢየሱስ በአባቱ ፊት በገነት መካከል ካለ ከሕይወት ዛፍ መመገብ ማለት እሱ ማለት ነው። አስበዋል? እግዚአብሔር አብ ከሰማይ አንድ ቃል ልንገራችሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 7 ላይ ነው። አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ መከራ አዝናችኋል ይልና ምንም በእሳት ቢፈተን ከሚከብረው ወርቅ ይልቅ አብልጦ የሚከብር እምነታችሁ ኢየሱስ ክርስቶስ በሚገለጥበት ቀን ለክብር ለምስጋናና ለውዳሴ ይሆንላችኋልና ይላል። የትኛው እምነት እየተፈተነ እየነጠረ ጸንታችሁ ሳታስነኩ ጨብጣችሁ ይዛችሁ ነው ኢየሱስን ወደዋለሁ ነው የዓለምን ፍቅር አውጥተህ ጥለህ የክርስቶስን ፍቅር በልብ ላይ ይዘህ ለወንጌሉና ታማኝ ሆነ ስትጨርስ ኢየሱስ የሚገለጥበት ቀን አለ። በዛን ቀን ለክብር ለምስጋናና ለውዳሴ ይሆንልሃል። ምን ማለት መሰለ? እግዚአብሔር ባንተ ምክንያት ይመሰገናል ማለት ብቻ አይደለም ትርጉሙ። ኢየሱስ ክርስቶስ በእግዚአብሔር ፊት ያመሰግንሃል፣ ለምስጋና ይሆንሃል። ኢየሱስ ሰማይ ጠርቶ አመሰግንሃለሁ በሰጠው ወንጌል ላይ ታማኝ ስለሆንክልኝ ይልሃል። ኢየሱስ ቴንክ ዩ ሲልህ
ምንም ይቅርብን ባይዞ የሰማይ ቴንኪው ይበል። ምንም ይቅርብን። ማንም ደግሞ ይላቸዋል እዚህ ለጌታ ከኖርክ ዘንድሮ ደም ዘመኑ ጥሩ ነው ባይዘው ወንጌል ካልክ እንደውም ሰው የሚወድበት ዘመን ነው በእውነት። ግን መሬት ላይ የፈለገው ቢሆን 70 ዓመት ነው፣ ሰማይ ዘላለም ነው። ዘላለሜን በ70 ዓመት አላጠው። ዘላለም እንነግሳለን። መሬት ላይ 70 ዓመት ደግሞ ወንጌልን በሚመጥን መንገድ እንኖራለን። ክብር ለኢየሱስ ይሁን። በእውነት ይሄ ህይወት ከጌታ ጋር መኖር ነው፣ ከኢየሱስ ጋር መኖር ነው። ኢየሱስን እየወደዱ መኖር በረከት ነው። ከጌታ ከኢየሱስ ክርስቶስ ጋር አብሮ መሬት ላይ መኖር በእውነት በምድር ላይ ያለ ምንም አይነት ሀብት ሊተካው የማይችለው በረከት ነው።